بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وقدوتنا وإمامنا محمد وعلى آله وصحبه أجمعين إن شاء الله ያው ወደ ሳምንታዊ ጥያቄና መልስ ሲገባ የዛሬው ጥያቄ እንዲህ በማለት ይጀምራል። السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته جزاكم الله وإياكم ጥያቄ ቁርአን ተፍሲር ቃል በቃል መተንተን እንዴት ይታያል? ያ ማለት እያንዳንዱን ቃል ለብቻው መፈሰር አስቸኳይ ስለሆነ ነው መልስልኝ። እንግዲህ መቼ እንደሆነ አላውቅም። ቁርአንን ቋንቋውን በጠበቀ ትክክለኛ ይዘቱን በጠበቀ መልኩ ተርኪብ አድርጎ መተርጎም ምን ማኒ አለ? ምን የሚከለክል ነገር አለ? ቁርአን የወረደው እኮ የዓረብይ ሙቢን ግልጽ በሆነ ዓረብያ ፈስረው አስረድተው ነግረውን መልእክቱን አስተላልፈው ሄደዋል። ሰለፎቻችን ቀደምቶቻችን ነብዩ የፈሰሩት አለ፣ በሐዲስ ተፈስሯል፣ ሰለፎቻችን ፈስረዋል። በዛ እየተነተን ቃሉንም እያቀናጀን አብረን እንሄዳለን። ለብቻው የቃሉ ትርጉም አለ፣ ቁርአናዊ አንቀጻዊ አሰካኩ ደግሞ ያለው አለ። ያንን ተረድተን ተንትነን መፈሰር ምንም አይነት ማኒዕ የለውም፣ ይቻላል። والله اعلم። ሁለተኛ ጥያቄ السلام عليكم ورحمة الله وبركاته። አባቴ ታሪከ ሶላት ነው። ዙሁርን ከሰገደ አስርን ከተመቸው ይሰግዳል፣ ካልተመቸው ይተዋል። መግሪብና ዒሻንም እንደዛው፣ ሱብሂንም አንዳንዴ ተነስቶ እዛው እቤት ይሰግዳል። ብዙ ጊዜ ሳይነሳ ይተዋል። እንደ አጠቃላይ ሁሉንም ሶላቶች ሲመቸውና ሲፈልግ ይሰግዳል። ሳይፈልግና ሳይመቸው አይሰግድም። ከሚሰግደው የማይሰግደው ይበልጣል። ሲሰግድም አስተካክሎ አይሰግድም። ኩራት እኔ አውቃለሁ አለበት። የዲን ዕውቀትም የለውም። ትልቅም ሰው አይባልም። 70 ዓመት አካባቢ ነው ማለት ያው አልወደቀም ለማለት ነው። አቅም አላጠረው። እናቴ አላህ መጨረሻዋን ያሳምርላትና በምትችለው ትሰግዳለች ማሻአላህ። ሰለፊዮችንም ትወዳለች። አባቴ ብዙ ነገር በድሏታል፣ ግን ታግሳ ታሳልፈዋለች። አንዳንድ ነገር ሳስተምራትም ስነግራት እሺ ትላለች። አባቴ ጋር ብዙ ጊዜ ተጣልተናል። እናቴን ሲበድላት ተው ስለው በትክክል አያናግረኝም። እናቴን ልጆችሽ እያለ ጭቅጭቅ ያደርጋታል። ስገድ ሶላት የማይሰግድ ሰው ምንም ማድረግ አይችልም ብዬ ስመክረው ባንተ ከሆነ ደግሞ አልሰግድም ይላል። እኔ ብቻ ያልኩት ይሁን፣ የራሴ የሆነ ክብር አለኝ፣ ያችን ማንም እንዳይነካብኝ አልፈልግም ይላል። እኔም ጋር ቅር ተባብለናል። አንተ ተው በቃ አንተ ትሻላለህ እያሉ ብዙ ጊዜ ይመክሩኛል። ብዙ ጊዜ ተኮራርፈናል። እኔም አሁን ላይ ዝም አልኩት። ከዚህ በኋላ ጥያቄ የአረፋ በጉን ያረደው እሱ ነው። ከሰገዳ ቶሎ ተመልሶ አርዶታል። እኔ አልበላም በክት ነው ብዬ እስካሁን አልበላሁ። እናቴና ታናሽ ወንድሜ በእሱ በማረዱ ውስጣቸው እርር እያለም ይሆን ችግር ላለመፍጠር ፈርተው በሉ። አንደኛ ስጋው በክት ነው ወይስ አይደለም? መብላትስ ይቻላል አይቻልም? ይህንን አብራራልኝ። ውዱህያውስ ይሆንልናል ወይስ አይሆንልንም? የበሉትስ ምን ማድረግ አለባቸው? ሁለተኛ ጥያቄ እኔስ ምን ማድረግ አለብኝ? ምን ትመክረኛለህ? ሶስተኛ እሱ የዱንያ ባሪያ ነው። ብዙ ጊዜ ለራሱ ብቻ ነው የሚያደርገው። ለእናቴ ምንም አይገዛላትም። እኔም ለሷ ብቻ እገዛላታለሁ። ይህም ማድረጌ ችግር አለውን? ይህንን ብታብራራልኝ ጀዛከላህ ነው። ባረከላሁ ፊክ ኢንሻአላህ። ያው አባትና እናት ልናንከባከባቸው፣ ልንረዳቸው፣ ልናግዛቸው፣ ከጎናቸው ልንቆም ይገባል። ሶላት ቢሰግዱም ባይሰግዱም በስላሴ ቢያምኑም
እምነት አልባ ቢሆን እናትና አባትን መጀመሪያ ይህን ጽንሰ ሐሳብ ያዝልኝ ወንድም እናትና አባቶቻችንን ማገዝ መደገፍ ከጎናቸው መቆም አለብን እነሱ ጋር በተያያዘ ከህይወታቸው ጋር በተያያዘ ልብሳቸውን ቁርሳቸውን ጉርሳቸውን ቤታቸውን መሬታቸውን በተመለከተ ከጎናቸው ልታግዛቸው ይገባል አባትና እናትን አታኩፍ አንድ ያዝ ሁለተኛ ስንመጣ አባት አልፎ ነው ሶላት የሚሰግደው እዚህ ላይ ዑለማዎች ሁክማቸው ከዚህ መሰረት ነው የምንነሳው ዑለማዎች ታሪኩ ሶላት هل يكفر تارك الصلاة أو لا يكفر بينهما خلاف ዑለማዎች ሶላት የማይሰግድ ሰው ይከፍራል አይከፍርም በሚለው ላይ ሁለት ተከፍለዋል ነገር ግን القول القوي من حيث الأدلة كدليل አኳያ ጠንካራው ንግግር ታሪኩ ሶላት ካፊር ሶላት የማይሰግድ ሰው ካፊር ነው ሶላት የማይሰግድ ሰው ሙስሊም አይባልም በምንም አይነት መልኩ ሙስሊም መቃብር አይቀበርም የመዘጋጃ ሁኔታ ስለሆነብን እንጂ አይወርስም አይወረስም ልጁን መዳር አይችልም ረሂመሁላህ አይባልም ሶደቃ አይሶደቅለትም አሰላሙ አለይኩም አይባልም ደህና አደርክ ነው ከተባለ አባት ከሆነ ካፊር ጀናዛው አይታጠምም ሶላተል ጀናዛ አይሰገድበትም ይሄ አብዛኛው ቀደምቶቻችንም የመጡበት ሐዲሱም ጠንካራው ይሄ ነው የረሱል አለይሂ ሰላቱ ወሰለም ሐዲስ የሚያስይዘው ይሄ ነው ቁልጭ ያለው ሐዲስ ይሄ ነው لقوله صلى الله عليه وسلم في الحديث الصحيح بين الرجل وبين الكفر والشرك ترك الصلاة رواه مسلم بزغبوت حديث በአንድ ሰውና በክህደት አልኩፍር ነው አልና የመጣበት بين كفرنا አይደለም بين الكفر الكفر ከተባለው ሁሉ الكفر الأكبر والشرك الأكبر እና በሰውየና በሽርከን አክበር በኩፍረን አክበር መካከል ላይ ያለው መጋረጃ ሶላትን ከተወሰውየው ተቀላቀለ ካፊር ይሄ ቁልጭ ያለ የነብዩ አለይሂ ሰላቱ ወሰለም ሐዲስ በሌላ ሐዲሳቸው العهد الذي بيننا وبينهم الصلاة በእኛና በካህዲያን መካከል ያለው ቃል ኪዳን መለያ ሶላት ነው فمن تركها فقد كفر ሶላትን የተወ በእርግጥም كفر የሚለው ፊዕል ማዲ فقد للتحقيقنا ስለዚህ የሚናስይዛል ካፍሯል የተረጋገጠ ያለቀለት ጉዳይ خرجه الامام احمد واهل السنن بسند صحيح من حديث بريدة صحيح ስለዚህ كفر በሌላ በቁርአን አንቀጽ መጥቶልናል فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين بليلا أنكس فإن تابوا وأقاموا الصلاة وآتوا الزكاة فخلوا سبيلهم كشرك كتوبتوا صلاة دموان تبقوا كسجدوا زكاة كاوتوا بهايمانوتو ወንድሞቻቸው ናቸው ካላደረጉ በሃይማኖቱ ወንድሞቻቸው አይደሉም ስለዚህ አማኝ አይደሉም ለምን አማኝ ቢሆኑ انما المؤمنون اخوه አማንያን ወንድማማቾች ናቸው ብሏል ለላህያሉ ጌታ አላህ Subhanahu Wa Ta'ala ስለዚህ ይሄንን በደንብ ልንረዳው የሚገባ ነው ኢማም አህመድ يستنبط من هذه الايه لان تارك الصلاه كافر صلاه ما يسجد ሰው ካፊር ነው የሚለውን ከዚህ ያወጣ ከሁለት ቀውላቸው አስሑ ይሄ ኢማም አህመድ ረሂመሁላህ ተዓላ ሌሎች ታላላቅ ሰለፎቻችን ቀደምቶቻችን እንደዚሁ አብዱላህ ኢብኑ ሸቂቅ ራሱ የነብዩ አለይሂ ሰላቱ ወሰለም ባልደረቦች አንድ ነገር መተው ኩፍር ነው ብለው የተስማሙበት የለም ኢላ ሶላት እንጂ ነው ስለዚህ ታሪክ ሶላት ካፊር ነው መረጃዎቻችን የጠነከሩ ናቸው አያሌ ናቸው ሐዲሶችን ባነባቸው ስለዚህ ይሄንን ተመልክቶ ብዙ አኢማዎቻችን እነ ሸይኹ الاسلام ابن تيميه وابن القيم وكذلك ابن باز وكذلك ان شيخ الاسلام احمد بن عبد الوهاب وكذلك الفوزان وكذلك فتوى الدائمه ሌሎችም አኢማዎች ቀደምቶችም በዘመኑም ያሉት ዑለማዎች ታሪክ ሶላት ካፊር ነው የሚለው መረጃው ይሄ ነው ጠንካራ ብለዋል ብዙ ሙሐዲሶችም በዚህ ላይ ነው የሚሄዱት ይሄ ለኒዘው የሚገባ ነው ይሄ ከሆነ በኋላ እንደገና አይ የኔ አባት እኮ ጭራሽ ሶላቱን አልተወም አንድ ጊዜ ይሰግዳል ሌላ ጊዜ አይሰግድም ይሄ ከሆነ ደግሞ ሶላት ከአንዳንድ ጊዜ የሚሰግድሳ ይከፍራል አይከፍርም በተደጋጋሚ መልሸዋል አይከፍርም ነው የሚሉት ሸይኹል እስላም ኢብኑ ተይሚያና እነ ኢብኑ ዑሰይሚን አሁን ታሪክ ሶላት ካፊር ነው ብለው ከመስማማታቸው ጋር ነገር ግን اذا كان يصلي احيانا አንዳንድ ጊዜ የሚሰግድ ከሆነ فلا يكفر ነው የሚሉት ولكن الراجح انه كافر ይከፍራል የሚለው ነው ለምን ሲሏቸው ይከፍራል ያሉት ሰዎች መረጃቸው ብጥር አድርገው አምጥተዋል የነዛው መፍሁም ነው የሚያመጡት በእንት ተርኩ ሶላት ነው ያሉት ነብዩ አሶላት ነው ያሉት ሶላትን ጭራሽ መተው ነው እንጂ ያሉት
ተርኩ ሶላቲን አላሉ። የሆነችን ሶላት መተው ነኪራ አይደለም የተደረገው አስሶላን የተባለው ሶላትን መተው ያለው አሉ። ይሄ መፍሁም ነው የሉጋ መፍሁም ነው። መረጃ አለናሉ እነዚህኞቹ ይከፍራል ያሉ እንደ ነብዩ አለይሂ ሰላቱ ወሰለም በሐዲታቸው من حديث بريدة عن عروة في يوم ذي غيم فقال في غزوة في يوم ذي غيم معناته بريدة في غزوة في يوم ذي غيم بهنا دامنا بهنا بالساعات لاي بهنا زمቻ ላይ فقال بكروا بصلاة العصر على صلاة العصر أرتلو سجدوا على فتن بلاچو سجدوا فإن النبي صلى الله عليه وسلم قال من ترك صلاة العصر فقد حبط عمله صلاة العصر يتوسو سراو يبلاشال ነው ያሉ ሶላቱ አይደለም ያሉ ስራው ይታበሳል ስራው የሚታበሰው ደግሞ የካፊር ነው ወላይና ሽረክተ لا يحبطن عمله وقدمنا إلى ما عملوا من عمل فجعلناه هباء منثورا የኩፋሮች ነው ስራ የሚታበሰው ስለዚህ ሶላት العصርን የተወ ይከፍራል የሚል ቁልጭ ያለ ነው አሉ ኢብኑ ዑሰይሚን ይችናይተው እንደው አንዳንድ ጊዜ የሚሰግድ ይከፍራል የሚለው እንደው ባንደፍርም ግን ይቺ ሐዲስ ከባርናት ደሊላቸው ቀውይ ነው ብለው ኢቅራር አድርገዋል በዚህች በኩል እቺን ተናግረዋል ስለዚህ አሁን አባትህ አንዳንድ ጊዜ አልፎ ሶላት የሚሰግድ ከሆነ ያው ካፊር ነው እነዚህ ላይ ተመስርተን ያረደው ስጋ ያረደው ኡዱህያ ይሆናል ኡዱህያውም አይሆንም ስጋውም በክት ነው አይበላም ያረደውም አይበላም ይበክታል አይበላም ታሪክ ሶላት ያረደው አይበላም ስለ ኡዱህያው ሳይሆናል አይሆንም በክቷል አይሆንም ስለዚህ እናቴና ወንድሜ ይበልተዋል እነሱ ምን ማድረግ አለባቸው ሳያውቁ ነው ወጀል ነው ወይ ደግሞ ቸግሯቸው ነው መስሏቸው ነው እንዲያደርጉ እንደዛ አያድርጉ استغفሩ አያድርጉ አንተም ለእናትህ መልካም ነገር ማድረግ ጥሩ ነው እዚህ መካከል ላይ ያልከኝ ማለት ነው ጥሩ ነው ግን አባትና አታኩርፍ ምከር ተቀበለ አልተቀበለ ስላልተቀበለ ብለህ ተስፋ አትቁረጥ እና ኡዱህያው ይበላሻል አይሆንም ابن عثيمين رحمه الله الله يجزنلاቸውና ታሪክ الصلاه ያረደው ኡዱህያው ማይቆጠርም እርዱም ማይቆጠር الرجل الذي لا يصلي اذا ذبح لا تؤكل ذبيحته ያረደው አይበላም ታሪክ الصلاه ያረደው አይበላም لماذا لانها حرام ولو ذبح يهودي او نصراني فذبيحته تحل لنا ان ناكلها ተመልከቱ ይው አይሁድ ቢያርደው ነሷራ ቢያርደው ቤተክርስቲያን የሚሄድ ቄሱ ቢያርዱት ሊበላ ይችላል የሆነ ኺላፍ ነው ያለው ራጂው ይቻላል ነው ይበላል እነሱ ያርዱ ሌላ ስም ሲጠቅሱ ካልሰማ ጆሮ ካልሰማ ሊጠቅሱ ይችላሉ የሚለው ተውሱ ጆሮ ካልሰማ አሰራረዱ በኤሌክትሪክ በምን ካላረዱት እነሱ ያረዱት ይበላል ስለዚህ አሉ በጣም የሚገርመው ወልዒያዙ ቢላህ አላህ ይጠብቀንና فيكون ذبيحته اخبث من ذبيحة اليهود والنصارى كأيهود كنصارى كعردوت يلك تارك الصلاة يعردوا قشاشانو نجاسانو بكتنو لا جبنو من السط ودي وجمهور إيه والله أعلم صوستين طياقة أستاذ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته طياقة በተለያየ ስፍራና ቦታ በስራ ቦታ ላይ ቁርአን መክፈት እንዴት ይታያል ማለት ስራችንን ነው የምናዳምጠው አብሶ ገበያ ጀዛከላህን በተመለከተ استماع القرآن الكريم عند المذياع عبر المذياع أو المسجل وهذا شيء فيه خير መልካም ነገር ነው ጥሩ ነገር ነው የሚበረታታ ነው ነገር ግን አላህ በቁርአን አስቀምጦልናል وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون ቁርአን በሚነበብበት ሰዓት ጸጥ በሉና አዳምጡ ነው የተባለው እማታዳምጡ ከሆነ አትክፈቱት መጀመሪያ አትክፈቱት እማታዳምጡ ከሆነ አትክፈቱት ገበያ ማሻሻጫም ያደርጋል ሞባይል ቤቶች ከፍተው በሞንታርቦ ለቀው እዛኛው ሙዚቃ ጋር የሚያወዳድሩ አሉ ለኢላሃ ኢላላህ ከባድ እኮ ወሬ ሰው ሲመጣ የምታወራ ከሆነ ማታዳምጥ ከሆነ ቁርአኑን ዝጋ ይሄ እኮ ቁርአናዊ ትእዛዝ እኮ ነው ወኢዛ ቁሪአ አልቁርአን ቁርአን በሚነበብ ጊዜ ፈስተሚዑ له አዳምጡት ወአንሲቱ
ጸጥ በሉ ወሬ ዝጉ አዳምጡ አይ ጊዜ የለኝም የማስበው ነገር አለ ካልክ ዝጋው ቁርአኑ ሲመች ተከፍተዋለህ لا تمتهنوا القرآن አደብ አይደለም ስርዓት አይደለም ኢማም ፈውዛን የሆነ ጥያቄ ተጠየቁ መጥበኽ ቤት ያለሁኝ እኔ አንድ ጊዜ ቁርአንን እለቃለሁ እንዴት ነው አለቻቸው لا بأس باستماع القرآن الكريم ችግር የለም ከሬዲዮም ይሁን በካሴትም ይሁን በምንም ብትሰሚ ችግር የለም فاستمعوا له وانصتوا የሚለው ስትላቸው አይ ይሄ እንደ ሁኔታ ነው እንደ እንካንሽ ነው ያ ማለት ምንድነው አሁን እሷ ሐሳብ ነው እንጂ ጫጫታ አይደለም እሷ ወሬ ጫጫታ ሁካታ ምን ውስጥ አይደለም ምናልባት አሁን ጫው ጨመርኩኝ አሁን እንተና አደረኩ ጋገርኩት ይሄ ነገር እንዲያረኩት እንዴ የሚል ሐሳብ ውስጥ በመሃል ትገባለች ነው ያ ይጎዳም እገባ መሃል ላይ ከሆነ ግን ወሬ ነው አምጣው ስጠው አስኪደው ምናምን ቁርአኑ ዝህ ይቀራል ምንም መሰማው ነገር የለም ይሄ ተው አትክፈቱ ተው መጀመሪያ አወለ لا تفتحون አትክፈቱ መጀመሪያ እንደዚህ አይነት ጫጫታ ሁካታ ትርምስ አለበት ቦታ ላይ ተቁላህ አለበለዚያ ይሄንን አምረ ነው ምንቀረው አራተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥያቄ የመንግስት ሰራተኛ ሆኖ ሁሉ ጊዜ በእክትላጥ እየዋለ የተሻለ ከእክትላጥ የራቀ ኡስታዝ ባለበት ቦታ ላይ እሱ የበላይ ሆኖ መምራት ይቻላልን ሁለተኛ ዑለሞችስ ምን ይላሉ በዚህ ተግባር ከተቻለስ አቡበክር አስዲቅ እያሉ ኻሊድ ጦር መምራቱ መረጃ ይሆናልን ለአላህ ብለህ በደንብ አብራራልኝ ነው ያው ይዘሃል ነገሩ ይሄ እኮ ችግር የለም አንተ እክትላጥ ያለበት መንግስት ስራ ቦታ ላይ እየሰራህ ነበር አሁን የተሻለ አገኘህ ግን እዛ አገኘህበት ቦታ ላይ በዛው ዲፓርትመንት በዛው ሂደት የሆነ ቦታ ላይ አገኘህ ስታገኝ ቢሮ ውስጥ ትልቅ ኡስታዝ አለ የበላይ ሆነ አንተ ልትመራው ትችላለህ ሱፐርቫይዘር ሆነ ማለት ነው ኡስታዝ የራሱ ዲፓርትመንት ቅራአት ነው ቅራአት ያቅራ አንተ ደግሞ በዚህ በኩል መሪ ነህ በቃ መራ ምን ችግር አለው እንኳን በማይገናኝ ነገር የሱ ኡስታዝነት እኮ በሌላ በኩል እኮ በአንድ እንኳን ዲፓርትመንት ውስጥ ብትሆኑ የኡስታዞች ሐላፊ ብትሆኑ እንኳን ትልቅ የሚበልጡን ኡስታዞች የአሬንጅመንት ያንተ የምታስተካክልበት እንትን ሊለይ ይችላል ያንተ አስተዳደራዊ ምናዊ ሊሆን ይችላል ሁሉም ራሱን ችሎ ነው የሚሄደው አንድ አይነት እንኳን ራሱ ቢሆን ይፈቀዳል ለምሳሌ ቂያሰን አለ ሶላት ነብዩ አለይሂ ሰላቱ ወሰለም እያሉ አቡበክር አሰግደዋል ምንም ችግር የለም አጃዙ ኢማመተል መፍዱሪ مع وجود الفاضل የበለጠ እያለ ተበላጩ መሪ ሆነ بدليل صلاته صلى الله عليه وسلم خلف بعض أصحابه حتى صلى النبي صلى الله عليه وسلم مرة الفجر خلف عبد الرحمن بن عوف نبي عليه الصلاة والسلام سجدوا ስለዚህ ፋضል እያለ መፍቱል አንዳንድ ጊዜ የሚቀደምበት አጋጣሚ አለ ይሄ ዋና መሰረትን ያስይዝልሃል የጦር ጄኔራሎቻቸው ዋና መሪ እነሱ ከመሆናቸው ጋር ግን ይመራሉ ያደርጓቸዋል ምንም ችግር የለም በዚህ ላይ አንተ ዋና መሪ ሆነ እንኳን እንተናቸው አመራራቸው በሌላ ጉዳይ ላይ ሆኖ አይደለም በዚህኛው በኩል ራሱ ብትሆንም ችግር የለም ዑለሞቹ አሉ መሪ ከዓሊም በላይ የሆነ አይሆንላችሁም ብሎ ማን ሲቃወም ሰማን ማን የለም እንደዚህ ችግር የለም አህለ ብቻ ሁን ትክክለኛ አድርግ ፍትሃዊ ሁን መታስተዳድርበት መሰረት ማላልህ እንጂ በዚህ ችግር የለም والله አለም አምስተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ አንድ ጓደኛዬ ዘካተል ፊጥር እንደሚሰጥ አላውቅም ነበር አለ ሚስትም ልጅም አለኝ ስለዚህ ያለፈውን ረመዳን ምን ማድረግ አለብኝ ከፋራ አለብኝን ይላል ከፋራ የለበትም ዘካተል ፊጥሩን ግን يقول العلماء ታላላቅ ሊቃውንቶች ምን ይላሉ የሰው እንትን ስለሆነ መስጠት አለበት እዲያ ነው የሚሆነው አላዲመቲ ስለሚሆንበት መስጠት አለበት ይስጥ ነው የሚሉት ከፊሎች ደግሞ አይ በጊዜው ነበር ዋጅብነቷ ዘካተል ፊጥር ካለፈ በኋላ ጊዜዋ አልፏል ከዛም በኋላ ማንኛውም ሰው ደቃ ነው ተሆናለች ያሉት ነብዩ አለይሂ ሰላቱ ወሰለም ጊዜዋ አልፏልና ቀዷ የለበትም ይላሉ ከፊሎች ደግሞ አይ ተብቃ አላዲመቲ በዚማው ላይ ስለምትቀር መስጠት አለበት ብለው አህሉ العلم ከተለያየ ከሐዲሶች በመነሳት ይሄንን ያደርጋሉ خروج من الخلاف ስጥ የ3 ዓመት ይሁን የ4 ዓመት ይሁን ሪያ ከሚሆንብህ ከخلافም ነጻ ትሆናለህ ስጥ ዘካተል ፊጥር ከዛ ውጭ ያለ አታቅም በጀህል ነው የተወከው በመሐይምነት ስለሆነ እንትን የምትወቀስበት ነገር የለም ያለው እንትንም ብቻ ስጥ
والله أعلم. سدستኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እኔ ብዙ ጊዜ ከባለቤቴ ጋር ስጣላ በጉልበት እበልጠዋለሁ እና ብዙ ጊዜ በቀላሉ ስንታገልና ስንያያዝ እጠለዋለሁ ግን አልመታውም አልሰነዝርም እና በጣም ቅር ይለኛል አፈውታ ለመጠየቅ አፈርኩ እና አኺራዬ ይበላሽብኝ ሆነን ይሄንን ብታብራራልኝና ትንሽ ብትመክረኝ የሚል ነው አለመምታትሽ جزاك الله بارك الله فيك الله سبحانه وتعالى الرجال قوامون على النساء بما فضل الله بعضهم على بعض وبما أنفقوا من أموالهم فالصالحات قانتات حافظات للغيب بما حفظ الله الله سبحانه وتعالى نقولنا ወንዶች ዋና ሐላፊዎች ናቸው የበላይ ናቸው መሪዎች ናቸው ኡመራዎች ናቸው አዛዦች ናቸው ንጉሶች ናቸው በሚስቶቻቸው ላይ አላህ ሰላበለጠና ወጪ እነሱ ሸፋኝ ስለሆኑ ማለት ነው hatta መጨረሻ እዚች አንቀጽ መጨረሻ ላይ አላህ የነገረን ነገር አለ ወላቲ ተኻፉን ንሹዘሁነ ፈዒዙሁነ ወህጁሩሁነ ፊል መዳጅዕ ወድሪቡሁነ በዚህ ነው የነገረን ለወንዶች ነው እናንተ አመጻቸው ካሰጋችሁና አመጻቸውን ካወቃችሁ ምከሯቸው አኩርፏቸው በመኝታ ግረፏቸው ይሄ የተሰጠው ለወንድ ነው እነዚህ መብቶች የተሰጡ ለሴት አይደለም ለሴት አይደለም የፈለገ ጉልበተኛ ብትሆኛ አዎ ብዙ ሴት ወፈር ረዘም ያለ ጉልበት ያላቸው አሉ ደቃቃ ወንድ አጠር ያለ ምንም የማይችል ተነቀነቀ ከተያዙ ልጥለው ትችላለህ ጣልሽ ወደቀ እሱ ሞራል ሌላ ቢቀር እንኳን አሁን አባቶቻችን እኮ እግራቸው ጋር ያታግሉን ነበር አይደል አውቀው ይወድቁልናል አውቀሽ ውደቂ እንዳትጎጂ ሆነሽ አንቺ ውደቂ እንጂ ለመጣል ቢመችሽ እንኳን አትጣይ ጥሩ አይደለም እኔ የወንድምነቴን የምነግረው ሞራል እኮ ነው ጥሩ አይደለም ወንድ ልጅ በቃ ወንድ ነው ሴት ብትወድቂ ማንቺ አያሳፍርም በቃ ወንድ ነው የጣለሽ ውደቂ በቃ ውደቂ እኔ ይሄንን ነው የምልሽ ነብዩ አለይሂ ሰላቱ ወሰለም والحديث صحيح بعض العلماء لو أمرت أحدا أن يسجد لأحد لأمرت المرأة أن تسجد لزوجها لعظم حقه عليها من حديث معاذ رضي الله تعالى عنه النبي عليه الصلاة والسلام سوى سجود بيادر نورو بيتشال نورو يعني بعز نورو مست لبعلبيتها سجود እንድታደርግ በገባ በወጣ سجود እንድታደርግ كله አስነበራው ሐቁ በጣም ከባድ ስለሆነ ስለዚህ እንዴት አድርገሽ ባልሽን ጠምዘሽ እንድታስለፈልፍ ያለሽ እንድትጠያለሽ እንንታ የህት የፈለገ ብትናደጅም በቃ ይችን እኔ ወንድምነት ምክር ይሄ ነው አፈውታ ጠይቂው አፈውታ በይው ጠይቂው ምንም አፍረት ነገር የለው አፈው ተባባሉ ይቅር ተባባሉ ተናድጄ ነው እንደዚህ ሆኜ ነው አፍወን በቃ ንገሪ ሳድርግሽ ምንም አይደለም በቃ አንተን የምታሸንፈይ በይ እንደው ምናልባት አሁንም እንደዚህ የሆነ ጫና ካደረገ እንዲያትጎጂ ሆነሽ መውደቅ ነው እኔ ይሄንን ነው የምመክረው እንደው ባልጋ እንደዚህ ታው እንዴ አለ በለዛ ብዙ ወንድ እኮ የሚጣል እኮ ነው እንዴ ብዙ ወንድ ያው እያፈሩልን ነው እንጂ ታው እንጂ እያሉ ወይ ይሸሻሉ ወይ የሆነ ነገር እንትን ያለ እንጂ አለ በለዛ እንዴ ስንት ጉልበተኛ እኮ ሴት አለ እንዴ ይጥላል ብዙ ሴት ብዙ ወንድ ይጥላዋል ግን እንደዛ አታድርጉ የፈለገ ብትናደጂ ውደቂ ብዬሻለሁ እሱ ይጣለሽ እንጂ እንዳትወድቂ እንዳትጥይሱ አደራ والله እኔ እንደው የወንድምነት ምክር ነው ይሄ ወንድ ትዕዛዝ አይደለም የወንድምነት ምክር ነው ከሞራል አኳያም ነው የምነግርሽ በዚህ ነው እባል ላይ እንደዛ ተሰንዝሪ ምክንያቱም لعظم حقه عليك ሐቁ በጣም ትልቅ ነው እሱን ቀልቡን ሲሰብሩ እሱን ስትጥይው ያንቺ እኮ አታፍሪም እኮ አልኩሽ አንቺ ሴት ነሽ ብትወድቂም ያምራል በሴት በቃ ባሏ ነው የጣላት ወንድ ነው የጣላት የፈለገ አጭር የፈለገ ቀጫጫ ቢሆንም ወንድ ባሏ ጣላት ነው የሚወራው እንጂ ጌት እሱ ይጥለሻል አትበይ ህፃን እረኛ አይደለሽ አይደረግም እሽህት አዳራ ኢንሻአላህ ለባሎቻችሁ እንደው ክብር ሞገስ ሆ አሚርሽ እኮ አሚርሽ ነው አሚር ንጉስሽ እኮ ነው ላንቺ ይሄ እኮ መፈንቀል ነው የሚባለው አለ በዛ እሱን ጥለሽ አንቺ ከላይ ወጣሽ ማለት ይከብዳል ነው ለሰውም
አደራ ያው ስማችሁ ስላልተጠቀሰ ነው ስም አልተጠቀሰ ግን አታውሩ ጥየዋለሁ ብለሽም አታውሩ እጥለዋለሁ ጨባብጠው አትበይ እሱም ላይ አትዛች እንደዚህ እጨባብጣለሁ ነገር ያለው እንደው የፈለገ ብትናደጂ ዋጥ አድርጌ ስልቅጥ አድርጌ በቃ ይሄን ነው የወንድምነት ኢንሻአላህ ባረከላሁ ፊክ الله أعلم سبعتኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته አንድ ሪከርድ ላይ አዳምጬ ነበር እና ነብዩ ከታላላቅ ሱሐቢዎች ጋር ተቀማምጠው ሳለ አንዲት ሴት መጣ ዝሙት እንደሰራች ነገረቻቸው መጨረሻ ተደብድባ በድንጋይ ሞተች ከዛ ሰገዱባትና የሚል ሰማው እና ጥያቄ ምንድነው ያገባ ወይም ያላገባ ሰው ዝሙት ቢሰራና ቢቶበት ቶበቱ የሚሆነው አላህ የፈረደውን ቅጣት ከመሞቱ በፊት ሲቀጣ ነውን የሚል አይ ተውባ አንተ ቅጣቱ መቋቋም ግዳጅ አይደለም ወንድሜ ግዳጅ አይደለም ዝሙት የሰራ እዛው ይደብቅ ይቶበት بينه وبين الله كسرق بينه وبين المسروق قس ብሎ ይመልስ የሰው ሐቅ መመለስ በሚችልበት አቅጣጫ ይመልስ አሐኪም ዘንድ ካልደረሰ ባለስልጣን ዘንድ ካልደረሰ ቃዲ ዘንድ ካልደረሰ እዛው ይማራል ተውባ ብቻ በቂ ነገር ግን ይቺ ሰሃቢያ ነብዩ አለይሂ ሰላቱ ወሰለም ዘንድ መጥታ ነግራቸዋለች ረሱሉን አለይሂ ሰላቱ ወሰለም የአላህን ሐድ በኔ ላይ አቋቁም አለቻቸው እሷ እንግዲህ በጣም ታላቅ ስለሆነችና ሁኔታውን እኔ እችለዋለሁ ነው ረሱል አለይሂ ሰላቱ ወሰለም ያቺ ጋሚዲያዋ ማለት ነው መጣችና امرأة من غادمية من الأزدي هنا فقالت يا رسول الله طهرني عليك أصليني عليك ويحك ارجع فاستغفر يا الوات اليوم فما لا شرط توبة هذه قرب شالوات وتبي إلي ودي الله توبتي يبقى شرط هي الوات فقالت أراك تريد لتملسوا يتفلق قال لهم كما ردت ماعز بن مالك قال وما ذاك من نوع تملكته النبي عليه الصلاة والسلام استغفر يا الله توبة አድርጊ بينك وبين الله ችግር የለም ተመለሻለሁ እሷ طهرني አቂም علي حد الله يا الله حد በኔ ላይ አቋቁም አለቻቸው በጣም የሚገርም ነብዩ አለይሂ ሰላቱ ወሰለም በጣም ጥንቃቄ ያደርጋሉ ለዚህም አሁን ወንዱ ምን ዝሙት ሰራው ሲላቸው ፊታቸውን ዞረዋል አሁንም ዞር ብሎ ሰራው አላቸው ያማሃል እንዳሉ ትብዲነህ እኔ ያላበርኩም ጤነኛ ነኝ حتى راسه ጠጥታል እኔ አልጠጣሁም ሷሃቢዩ من بين الصحابه ከሷሃቢዮች መካከል ሷሃቢ ተነስቶ አፉን ያሸተተዋል አይ አልጠጣም ማለት እንግዲህ ተመልከቱ ይሄ ጥንቃቄ ነው ጥንቃቄ ለማድረግ ይሄን ሁሉ ግን አቂም حد الله علي ከዛም በኋላ እርጉዝ ነበረች ከወለደች በኋላ አምጡልኝ አሉ መጨረሻ ላይ ለማንኛውም መጨረሻ ላይ ነብዩ አለይሂ ሰላቱ ወሰለም ሐድ እንዲቋቋምባት አደረጉ እና ተቀጥቅጣ ተገደለች ተቀጥቅጣ በምትገደልበት ሰዓት ደም ተፈናጠረበት ኻሊድ ኢብኑ ወሊድ ይህ አለና ሰደባት ሲሰድባት ታው ኻሊድ ይሄ የሷ ደም እዚህ መዲና ውስጥ ያለ መክስ ያ ማለት ግብር ይቀር ተቀባይ ኃጢያተኛ ወንጀለኛ መጥፎ እሱን የማስማር ራሱ ተስፋ የሚሰጥ ነው የሷ ደም ለሱ ቢሆን ማለት እዚህ ደረጃ ደረጃ ዑመር ኢብኑ ኸጣብ ኋላ ሲሰገድባት እንዴት ተሰግዳለሁ በዚች ዝሙተኛ ጥፍታ የመጣች አይደል እንዴ ሲሉ ነብዩ አለይሂ ሰላቱ ወሰለም بين اهل المدينه ራሱ ቢከፈል የሱ አንተ ያዳርሳል አሉ ረሱል አለይሂ ሰላቱ ወሰለም ታላቅነቷን ሲገልጹ ማለት ነው እና ይሄንን ስላመጣችው ስላደረሰችው ስላቀረበችው አለበለዚያ ግን በአንድ አካል በሱና በአላህ መካከል ተውባ ከተደረገ የግድ ሰውየው ሐድ ሊቋቋምበት ይገባል አይባልም ለቢደሊሊ هذا الحديث ነብዩ ተመለሽና استغفار አድርጊ ብለዋት ነበር አይ አቂማ حد الله علي ያለቻቸው اما اذا لم تبلغ العقوبه الى السلطان الى القاضي ካልደረሰ فعلى العبد المسلم አይ يستتر بستر الله بالله መጋረጃ መጋረድ መሰተር አለበት ይበቃዋል
يبقى ويتوب إلى الله توبة صادقة ونتنيا توبة ودي الله يتوبت باكيونه عسى الله أن يقبل منه التوبة الله يقبله والتبلو تسفى مدرق بيتنا يتشقري اللم حد يقواقوام أن يزم مكسره بهالا بقى حد بني لي تقواقم ونجي الله أيمرنيم بالم بدليل قول الله تعالى والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات فكان الله غفورا رحيما توبة يادرقو سيقروا بلو الله سبحانه وتعالى قل صلنا سلزي توبة بكين እዚህ ላይ እነ ኢማም ማሊክ የሚገልጹትና የነገሩና ረሱል አለይሂ ሰላቱ ወሰለም ማን አሷበ من هذه القاذورات እነዚህን ቆሻሻ ተግባራቶች የፈጸመ አካል ሸይአን የሆነ ነገር የፈጸመ ፈለስተትር ቢስትሪላህ በአላህ መጋረጃ እዛው ይደበቃል ኃጢያቱን አደባባይ አያውጣ فانه من يبدي لنا صفحته ለኛ ግን መገለጫውን አደባባይ ላይ ያወጣልን የገለጸልና ገጹን ገልጾ ያሳየን የሰራውን ኃጢያቱን እኔ እኮ ዛሬ ዝሙት ሰራው ካለ ኑቂም عليه كتاب الله የአላህን ኪታብ ተፈጻሚ እናደርግበታለን አለ ተፈጻሚ እናደርግበታለን ስለዚህ እዛው ከተደበቅ ችግር የለም በውስጥ ባይሆን የተውበት ሸርጦችን አሟልተ ወደ አላህ መመለስ ነው እንጂ ሐድ ግዳጅ አይደለም ለተውበት ተቀባይነት ነው والله اعلم ስምንተኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ጥያቄ አንድ የሽንት ቤት ክላስ ነበር በፊት የሚጠቀሙበት አሁን ግን መጸዳጃውን አውጥተውታል አሁን ውስጡ ያለው የልብስ ማጠቢያ ብቻ ነው እና እዛሁኝ ቁርአን መቅራትና ዚክር ማለት እችላለሁን يا أخي إن كان المكان الذي تستحم فيه مشتملا على محل قضاء الحاجة من الغائط والبول إيه لم يتقللك هنا إيه حرام قرآن الزابوت لا أتتكمن إيه قبتوها مكنايتهم الله سبحانه وتعالى ومن يعظم حرمات الله فإنها من تقوى القلوب ومن يعظم شعائر الله فإنها من تقوى القلوب يا الله سبحانه وتعالى እንደዚህ አይነት ትልልቅ ክብር የሰጣቸውን ነገራቶች ማክበር ምን ተፈኢና ምን ተቅወል ቁሉብ አላህን ከመፍራት ስለዚህ እንደዚህ አይነት ቦታ ላይ አትጠቀም እሺ ሽንት ቤቱ የለም ውዱ ነው የሚደረግበት ማጠቢያ ነው አናን ቆሻሻ ሁኔታዎች መስዲያጃ ቦታ ከሆነ ለውዱ የሚሆን ለሻወር የሚወሰድ ቦታ ላይ ቁርአን አትቁ وفي هذا المقام يكون مكروها ይላሉ بعض اهل العلم مكروه ነው የሚሆነው ጥሩ አይደለም አሁን ሽንት ቤት ከሆነ እንደዚህ አይነት ከሆነ ክልክል ነው حرام ጭራሽ ግልጽ ያለ ክልክል ነው ይላል ነገር ግን እንደዚህ አይነት አሁንም እኮ ከቆሻ ከመስሊያጃነት እኮ አልጠራ ነገር ግን ዋናው ሰገራና ሽንት ብቻ ነው ይላል ስለዚህ ቁርአን እንጹህ ቦታ ላይ ነው መቀራት ያለበት እንጂ እንደዚህ አይነት ቦታ لا تمتحنوا كتاب الله ተው ጠላል ኢንሻአላህ ባረከላሁ ፊክ ያከላህ والله اعلم ዘጠነኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته የሞተ ከብት ማቃጠል እንዴት ይታያል جزاكم الله የሞተ ከብት ማቃጠል አዛ የሚያደርግ ከሆነ ጥንቡ ሽታው ሰዎችን አዛ የሚያደርግ ከሆነ ማቃጠል ይፈቀዳል ማቃጠሉ ይፈቀዳል ይሄ ማለት ጎጅን ነገር ማስወገድ ወይ ደግሞ በሽታ ያለበት ከብት ከሆነ የሚስተላለፍ በሽታ ከብቶች ላይ ራሱ የሚተላለፍ በሽታ ከሆነ يقول الإمام ابن باز رحمه الله تعالى ياكي ستيقو هل يجوز إحراق الميتة من الأنعام الواتو مثل الغنم والإبن أو البقرة كبت كمل فيلوج بقود أو الوحوش لمهم النزل ما قاتل يفكر لنا الواتو إذا وجدت الميتة على جنب الطريق من قدار لا يسون عزام التارك هنا نديتنا فأجابوا نعم يجوز إحراقه الجيف تنبن ما قاتل يفكر تقرين إذا كان الناس يتأذون من رائحتها بشتها سوت አዛ የሚደረጉ ከሆነ ማቃጠልና ማስወገድ ትችላለህ hatta በሽተኛ እንሰሳ ካለ ከነህይወት አታቃጠል አርደ ታቃጥለዋለህ እዛ እንትን የሚል ከሆነና አደጋ ላይ
ያው የተለያየ መርዛማ ጎጂ ምናምን ነገር ካለው የሚጎዳ ነገር ከሆነ ማለት ነው እንጂ ከነ ህይወቱ ማቃጠል አይፈቀድም እንጂ አዳ የሚያደርግ ከሆነ ይቃጠላል። አስሉ ግን መቅበር ነው። አስሉ ከማቃጠል ይልቅ መቅበር ነው ቅድሚያ የሚሰጠው። አለበለዚያ በማቃጠል ይወገዳል በሽታው ማብሮ ይወገዳል ከተባለ ይቻላል ነው የሚለው አልዑለማ والله اعلم። አስረኛ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته ጥያቄ ነበረኝ። እሱም እኔ ቤተሰቦቼ ካፊሮች ናቸው መርዳት ፈልጌ ነበር። ነገር ግን ብር ብሰጣቸውም ያሻርኩበታል። እህልም ብገዛ እንደዛው ጸበል ጽድቅ እያሉ ያሻርኩበታል። ልብስም ብገዛ ቤተክርስቲያን ለብሰውት ይሄዳሉ። ኡስታዝ ባለመርዳቴ ሐቃቸው ያጓደልኩ እየመሰለኝ ይሰማኛል። ምን ትመክረኛለህ? አልብሳቸው፣ ልብስ ስጥ። ከዛም በኋላ የሚሰሩትን ነገር አትመልከቱ። የስንት ነገር አለ። አብሉ፣ መግቧቸው፣ አግዟቸው፣ ልብስ ስጧቸው፣ እርዷቸው። ነገር ግን ቀጥታ ለዛ ከጠየቋቸው አታድርጉ። ይሄ ነው ዋናው። ከዛ ውጭ አለበለዚያ እናንተ ለመልካም ነገር አድርጋችሁ እናትና አባትሽን ለመርዳት ብለሽ አድርገሽላቸው ልብሱን ሸጦ ለቤተ ክርስቲያን ቢጀባው ወይ ለቤተ ክርስቲያን መገንቢያ ቢያዋጣ ተጠያቂ አትሆኝ። አንቺ ለሱ ልብስ ግዢ። ልብሱ የምን ያደርግበታል? ሐላል ነው የሚሰራበት ኩፍር ነው የሚሰራበት አይመለከትሽም። እስከዛ ድረስ አንሄድ። ነገር ግን ለቤተ ክርስቲያን የሚሄድበት ነጠላ መግዣ ካሉሽ ነገሩን ተዕይን ካደረጉ አትስጭ። ወከዳሊከ ለዛሬ ለማርያም መግዣ ሻማ መግዣ እንዳትረጂ። አሁን ቅዱስ ዮሐንስ ነው እንደዛ ለመስቀል ትንሽ በግ ያስፈልገናል አትስጭ፣ አይቻልም። ለዋና ለሚያስፈልጋቸው ነገር እሽርክ ጋር ባልተያያዘ መልኩ ቀጥታ ዳይሬክት ማለት ነው። አሁን ግን ሲጠይቁሽ ለመስቀል እርድ በግ ያስፈልገናል፣ ዶሮ ያስፈልገናል፣ ቅመም ያስፈልገናል አትስጭ። ለነሱ ምግብ ለሚያስፈልግ በሌላ ጊዜ ላለው ግዥ፣ ልብስም ግዥላቸው። ከዛም በኋላ ሸጠው ቢያዋጡ ወይ የሆነ ነገር ቢያደርጉ ተጠያቂ አይደለሽም። ኋላ ላይ ስለሚመጣው ሳይሆን መጀመሪያ ላይ ስለምናደርገውና ፊት ለፊት ስለምንመለከተው ነው የምናየው። ስለዚህ يقول الله جل وعلا وإن جاهداك على أن تشرك بي ما ليس لك به علم فلا تطيعهما وصاحبهما في الدنيا معروفا ልብሳቸውን መግዛት ቀለባቸውን ማቻል من المعروف። ከዛ በዘለለ ግን ቀጥታ ለሐራሙ የሚጠይቁሽ ከሆነ አይቻልም። አሁን ለመውሊድ ቢጠይቁ አይሰጥም እኮ ሙስሊም አይሰጥም። ለቢድዓ ሊያውልበት አይቻልም። ሐራም ሊሰራበት አይቻልም። ቀጥታ ካወቀ ሰተነው ሐራም ላይ ቢያውል አያገባንም፣ አይመለከተንም። እሱ አይመለከተንም። ዳይ ቀጥታ የምናቀው ነገር ማዕሉም የሆነው ነገር ላይ ነው ሸሪዓው የሚመለከተን። ስለዚህ ልብስ ገዛሽ፣ ልብስ ለብሶት ዝሙት ሰራ፣ ለብሶት ሰረቀ፣ ለብሶት ሰው ደበደበ፣ ለብሶት ሽርክ ሰራ፣ ለብሶት ስላሴ ያለ ማያገባሽ አይመለከትም እሱ አላህ والله اعلم። አስረኛ ጥያቄ السلام عليكم ورحمه الله وبركاته። አባቴ ሁለቱም አይን የለው ክርስቲያን ነው። ወደ ቤተ ክርስቲያን አድርሰኝ ይለኛል። ብዙ ጊዜ ወስጄዋለሁ። እንዴት ይታያል? فإن قيادتك للأعمى ይሄ خير لك فيه أجر አለ፣ خير ነው፣ መልካም። ነገር ግን أما ذهابك به إلى الكنيسة ወደ ቤተ ክርስቲያን እሱን ይዘህ መሄድ فلا يجوز لك አይቻልም፣ አይፈቀድም። توب إلى الله ወደ አላህ ተውበት። لماذا؟ لأن الله عز وجل يقول ولا تعاونوا على الإثم والعدوان واتقوا الله إن الله شديد العقاب. الله سبحانه وتعالى በኃጢአት ላይ በወንጀል ላይና በጠላትነት ላይ አትተጋገዙ ብሏል። ይህ እንግዲህ ቤተ ክርስቲያን ይዘህ መሄድ ማለት በወንጀል ላይ እያገዝከው ነው፣ አይቻልም፣ አይፈቀድም። ባዕዱል ማሊክያ ይዘህ ብከት ችግር የለም ምናምን ይላሉ። ላ
አይቻልም። ይሄ ነው ወላ ተዓወኑ ዐለ الإثم والعدوان ጥቅስ ቁልጭ ያለ ጥቅስ ስላለ አይቻልም፣ አይፈቀድም። እንዳትመራ ይዘህ እንዳትሄድ እየመራህ ቤተ ክርስቲያኑ ወደ አድርሰው ኋላ ደግሞ ይዘህ ለመምጣት አባቴ ነውና ላ አይመለከትም። ይሄ አይቻልም። ወላ ተዓወኑ ምክንያቱም لا طاعة لمخلوق في معصية الخالق خالقን ተወነጅላለህ በዚህ በኩል معروف አይደለም። وصاحبهما في الدنيا معروف ነው የተባለው معروف ነው معروف ሸሪዓ ጋር የማይቀርንብን ነገር ነው። ስለዚህ لا طاعة لمخلوق في معصية الخالق ብለዋል ነብዩ አለይሂ ሰላቱ ወሰለም። እና የሚገባው ነገርና ለነሱ ጥሩ የምንለው ከሸሪዓ ጋር የማያጋጭንን ነገር ነው እንጂ የምንፈጽምላቸው ዳይሬክት የሚጋጭን ነገር አናሰራም፣ አይቻልም። ولو قال به بعض المالكية ملاچو ይሄ ነው هذا حرام ይሄንን ነው የሚሉት አህሉ العلم በዚህ ይገልጹልናል። ዲሊልም የሚነግረን ይሄንን ነው። ይሄ ነው አትተጋገዙ። ሐታ እንኳን ልንገር አባተን ቀጥታ ቤተ ክርስቲያን ይዘህ መሄድ አይደለም። ታክሲ የሚሰሩ ባጃጅ የሚሰሩ ወደ ቤተ ክርስቲያን የት እስኪ ገብርኤል አድርሰኝ ካለች ሌላ ይዘህ እንዳትሄድ። ምን ላድርግ ሸሪዓውን ነው የምንናገረው በቃ ያለ ነው። ይዘህ አትሄድ ቀጥታ ታቃለህ። ምናልባት ወደ ቤት የምትሄድ ከሆነ ነጠላ ብለብስም ምንም አይደለም። ነጠላ የለበሰ ቢሆንም ምን ቢሆንም ምናልባት በሌላ በኩል ሌላ እክትላጥ እያደረክ ነው የሚል ነገር ካልተነሳበ በስተቀር እንጂ ማለት ነው። ነገር ግን ከንተን አኳያ እነዚህ ሃይማኖቱ ጋር ከመተጋገዝ አኳያ እዛ ነው የሚሄደው። በቃ ልሳለ መስኪል ሂድ ካለች ዝም ብሎ ካለ ይዞ መሄድ ዝም ብሎ ቢለብስም ባይለብስም ነገር ግን ካወቅክ ነው። እንደዚህ አይነት ተዓውን አይቻልም። ካወቅክ ቀጥታ በመናቀው ነገር ተወቃሽ ነው። ቀጥታ በመናቀው እንጀራ እኮ ነው እና እንጀራ ነው አራጣ አትርቅም ሐራምን አትርቅም። ሌላ ጊዜ እንጀራ ስለሆነ አይደለም እንጀራ ስለሆነ ሳይሆን ሸሪዓው ሐራም ካለው ሐራም ሸሪዓው ክልክል ነው ካለ ክልክል ነው። ቀይር እንጀራህን። ይሄንን ያዘው አለላቀል እንደው ጥሶ ዱንያ አሸንፈህ እንኳን ትምብትል ቅር እያለ ስትሰራና ዘና ብሎ የሚሰራ አይደለም። ተውበት ለማድረግ እንኳን ትነሳሳለህ። ተቆላ ይሄንን ነገራት እንትን አትበሏቸው፣ ውስብስብ አታድርጓቸው ወደ ሐላልነት ለማምጣት። 11ኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته الحمد لله ጥያቄ ኡዱህያ ማረድ ግዴታ ነው እንዴ? የሌለው ሰውስ ምንድነው የሚያደርገው? ተበድሮ ምናምን ማድረግ አለበትን? የለም። ምናልባት يقول بعض اهل العلم من كان له ساعة ولم يضحي فلا يقربن مصلانا ብለዋል ነብዩ አለይሂ ሰላቱ ወሰለም فيما رواه من حديث ابي هريره صحيح العلامة الألباني في صحيح الجامع ኡዱህያ አላወጣ እያለው እየቻለ ኡዱህያ ያላረደ ሰው መስጊዳችን እንዳይቀርብ ብለዋል ነብዩ አለይሂ ሰላቱ ወሰለም። ወላ ሐዲሱ ሷሂህ። ከዚህ የተነሳ هناك من اوجب الأضحية على من استطاع على من له ساعة የሚችል ሰው ኡዱህያ ማውጣት አለበት ዋጅብ ነው ያሉ አሉ። واكثر اهل العلم ደግሞ انهم يقولون انها سنة مؤكدة የተጠናከረች ሱና ናት ይላል። ለማንኛውም አንተ ከቻልክ ካለ አውጣ ከለለ ተበድረህ አውጣ የለም። والله اعلم። ሌላኛው ጥያቄ ረመዳን ስንጾም ቀዷ ያለበት ሰው ረመዳን ጾሞ ከጨረሰ ቀዷውን ነው የሚያወጣው ወይስ 6 ወር ነው? አይ ቀዷውን ነው መጀመሪያ ثم اتبع 6 من شوال ثم اتبعه ረመዳንን ያስከተለ ነው የሚለው ረመዳንን ከጨረስክ በኋላ هذا هو الراجح። ይሄ ነው والله اعلم። 12ኛ ጥያቄ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ሽንት ቤት ውስጥ ውዱ ማድረግ ይቻላልን? ሽንት ቤት ውስጥ ውዱ ማድረግ እንትን ከሽንት ቤት ውጭ የሚመች ቦታ ካለ ውጣ። ለምን? ቢስሚላህ ማለት አይቀርምና ቢስሚላህ ትላለህ። لأن التسمية بسم الله ማለት هناك من العلماء من أوجبها جماعة من العلماء የተወሰኑ ዑለማዎች ዋጅብ ናት ብለዋል። የተወሰኑ ዑለማዎች ደግሞ አይ ዋጅብ አይደለም ብለዋል። ነገር ግን ማድረግህ አይቀርም ذكر ነው። ስለዚህ ቢስሚላህ ማለትህ አትተው። يقول امام ابن باز رحمه الله تعالى اذا كان ይላሉ في እንትን ሐማም ውስጥ ከሆነ هذا لقضاء الحاجة መቀመጫ ቦታ ከሆነ فالاولى والاحوط الخروج وقت الوضوء ውጣ። ውዱ ልታደርግ ስትል ውጣ ውጭ ላይ። ለምን? ቢስሚላህ ብለህ እንድታደርግ ማለት ነው። እንተ ይሰራ ለከ ላኪን
يسمي عند بدء الوضوء وضوء سيجمر بسم الله مالت على بسو الجن سيعطم ويمضمض سيعرف بسم الله يبدأ الوضوء ولا كراهة في ذلك قالوا تأسى الزابوت عليك هنا يقدر كالزابوت ما يمتشو كهنا بسم الله بلا جمر عندك تتوهد فالإنسان يسمي ولو كان داخل الحمام من قبل بسم الله لأن التسمية مهمة ومتأكدة أو واجبة عند بعض أهل العلم ويواجبنا ويسنة مؤكدة عندها تتو الزو شاور بيتو سقولو يادرك الزو بسم الله بله جمر عندها تتو ليلا ما راج كلل على بلزا ግን ውጣ ውጭ ላይ ውጣና ውዱ አድርግ የሚመች ቦታ ካለ እዛ ታድርግ ለምን ቢስሚላህ ማለት ስለማይቀር ማለት ነው والله اعلم 13ኛ ወይም 14ኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته ደህና ነኝ አልহামዱሊላህ بارك الله فيك جزاك الله حياك الله ጥያቄ የጀማዓ ጥያቄ ነው እኛ ከቅሬ ከወጣን ከሁለት ዓመት በልጦናል ሰውም ከሶስት ሰው በላይ ሞቶብን ሸኝተናል አልহামዱሊላህ ምንም የቸገረን የለም ነገር ግን ለአዘንተኞቹ ለእንግዳ የተወሰነ ምግብ እናዘጋጃለን ከኛ ይህ እንዴት ይታያል ትንሽ ብትመክረን ሌላው ጥያቄ ደግሞ አንድ ሰው ዕውቀት አለው ግን አልተገበረበትም ለሌላ ሰው ማስተማር ይችላልን ለምሳሌ ሶላት ዋጅብ መሆኗን ያወቀ አይሰግድም ግን ለሌሎች ስገዱ እያለ በዕውቀት ማስተማር ይችላልን ባረከላሁ ፊክ ህያከላህ ከቅሬ መውጣታችሁ ባረከላሁ ፊኩም ወጀዛኩም الله خير الجزاء ነቀል እብላችሁ ከቅሬ ሙጀሌ የዳዕዋ ሙጀሌ እስልምና ላይ የበቀለ ሙጀሌ በሉት አምባገነን የአምባገነኖች ያልወደቀ ደርግ ያልተባረረ ኃይለ ሥላሴ ያልወረደ አጼ ዮሐንስ አስጸያፊ አስቀያሚ እንደ ፖለቲካ አይደለም የምነግርህ እንደ ሸሪዓ እንደ ፖለቲካ እንደ አመራር እንደ አሬንጅመንት ሰዎችን እንደ ማስተካከል ለአመራር ለተለያዩ አመራሮች ይጠቅማቸዋል ለአገዛዝ ይመቻል ለሸሪዓ ግን አይመችም አንዳንዱ ሽርክ አለበት አንዳንዱ ኩፍር አለበት አንዳንዱ ወንድማማችን ይቆርጣል አንዳንዱ ዝምድናን ያበላሻል ሌላው ደግሞ ህዝብያን ይፈጥራል ትንሿ ጀምዕያ ማለት እኮ ነው የመንደር ቀሪ ሷኮ ትልቋ ቀሪ እኮ ነው ይሄን ንቅል መንግል ብላችሁ አያስፈልግም እና እንዴት እንቀባበር ካንተ በስተፊት ሰው አይሞትም ከአደም ጀምሮ እየሞት አይደርሰው አውሶች የሚባል እድር ነበር ኸዝረጆች የሚባል ነበር ሙሃጅሮች የሚባል ነበር አንሷሮች የሚባል ነበር የመዲና ቀሪ የመካ ቀሪ የጧኢፍ ቀሪ የሚባል ነበር ታውቃላችሁ አሁን በተመጣ ዝቀሪ ያለ ኬንያ ቀሪ ያለ ሰው እየሞት አይደል እንዴ እናንተን ያበላሿችሁ ያሉት እኮ አገዛዞቹ ናቸው የተበላሹ የተሉ ቃልቾች ናቸው የሚያበላሿችሁ እነዚህ ናቸው እቀሪ ውስጥ ግን ማዓት ነው የሚሰራው የገጠር ልጆችን ቀሪን እናቃለን ከተማማ ለዘመናዊ ቀሪ ቅልቅል ቀሪ የብቻ ቀሪ ቅልቅሉ በሆነ ያልተቀላቀለው ሁለቱም የተቀላቀለበት ነው ደነኛ ቀሪ ነው በሰፈር ላይ ግዛ መቆፈሪያህን ግዛ አካፋህን ግዛ ምንህን ግዛ ተጠራራ ቀበር ወንድምህን ምን ሆንኛ ይሄው ምን ሆናችሁ ምን ጎደለባችሁ ግን በቀሪ አድማ የሴራ እስራኤል ማለት እኮ ነው ውስጡ ያለው አካሄድ እንደ እስራኤል ሴረኛ ነው ቀሪ ማለት እንዴት አርጎ እንደሚጠልህ እንዴት አርጎ አህሉ ዱዓቶች ላይ እንዴት አርጎ ውስጥ ላይ ጤፍ የሚቆሉ ምላሳም ሽማግሌ ያለ ስንት አደገኛ ኩብራ ባብ የሆነ ስንት ቀሪ ያኛል ለመሰለ ለሸሪዓ ጸረ ሸሪዓ ጸረ ሶላት ጸረ ተውሂድ ስንት አለ ይሄንን ስንት አየ ስንት ደረሰብን ለመንግስቱ ሸቱን ያቀበለ ራሱ እንደዚህ ናቸው ዋሽቶ ቀጥፎ ተባብሮ ተነጋግሮ ቀሬዲያኛው ተሰብስበው አራቱም ቅሪ ይጥላል አምስቱም ቅሪ ይጥላል ተጋግዞ ላ ኢላሃ ኢላላህ ከጀነት አይደለም ያባረሩ ከጀነት መስገብ አይደለም ያባረሩ ደግ ወጣ ንቅል ብለው ውጣ የቀረውን ማስወጣ አይረባም የሆነ ነገር እኮ ኩፍር ሲፈጠርባቸው መካከል ላይ ምንድነው የሚያደርጉ ቅሬው ይሰበሰብና አፍርሳታ ይለህና ይገባል ከዛ ጠንቋይ ይሄዳሉ ከዛ ሄዲ ከመሳል አድሩ ሳምጣ ይባባላል ስንት ነገር ነው
አልሄድም ምን ካልካቸው አትሄድም አንተ አው ሌባ ነህ ነው የምንለው አዋጣ ገንዘብ አላዋጣም ስለዚህ ሌባ ነህ አንተ የገደልከው አንተ ነህ ማለት ነው ያንተ እንተን አለ ማለት ነው ወደ ህግ ነው የምንነዳ ቅሬው ስልጣን አለ ብሎ አያይዞታል ላይ ይሄ ማአት ነው ያለበት ማአት ኮተት የእስራኤል አገዛዝ ብያለሁ የደርግ አገዛዝ እንደ ቅሬ የሚባለው ቀላል ምን ችግር አለው አሁን አንድ ላይ ለአንደኛ ሸፕ ለማስያዝ ቀብር ስነ ስርዓት ለማስያዝ እንዲሁም ማህበረሰቡን ሰብስቦ ቀብር ስርዓቱን ይይዛል የሞተበትም እናግዛለን ከጎኑ እንቆማለን ምናምን ይላል ይሄ ፖለቲከኛ ወሬኛ ነው እንደዚህ አይነተኛ ጤፍ የሚቆላ መላስ አይደለም የፈለገው የምንፈልገው ከሸሪዓ ጋር ይሄዳል አይሄድም ማንንም አበጃጀው ማንንም ቀባባው ማንንም አጨበጨበለት ማንንም ቃልቻ ወጥቶ ቅሬ አዘጋጃለ አንሰማ ነው ሸሪዓ ሸሪዓን ሰማ ቅሬ በተነህ ደግሞ ተበተነህ እንዳትቀመጥ ሌላ በጎን ያለውን ያዝ እዚህ ላይ ነው ጅላንፎ የሚፈጠረው ቅሬ አይቻልም ቢድዓ ነው አለ ሰው ሲሞት ግን አይሄድም ቅሬ በትን የተባልከው ቢድዓ እንዳይመጣ ሽርክያት እንዳይመጣ ሙኻለፋ እንዳይመጣና ትክክለኛ በሸሪዓ ቀብር ላይ አቀባበራችን የተስተካከለ እንዲሆን ነው እንጂ አንተ በትነህ እንድትቀር አይደለም ወንድም ሲሞት ሂድ አለበለዚያ ቅሬ ያስቸግራልም እኮ ቅሬ በትነህ ከተውከው የማን የሞተው እንትና ነው ቅሬ የሚቀጣ ስለሌለ ትቀራለህ መራጃ ይያዝብህ እንትና ይያዝብህ አላ አንቀብርህማ ይባል ምን አይወጣብህ ስለዚህ ዘና አብለህ ቤት ሚስት ጋር ትውላለህ አላህን ፍራ እንደ አርገ ቀስቀሰ ደግሞ ቤት አተኛ ቅሬ ኩፍርያት አለበት ሽርክያት አለበት ቢድዓ አለበት ሙኻለፋ አለበት የተለያየ አንዱ ባይኖር ሌላው አለ ብለህ ከለከልክ አይደል አው ስለ ከለከልክ ውጣ ቅበር ወንድም ራሱ من حقوق المسلم على المسلم يعند مسلم حق له مسلم لا يالله حق عنده ምንድነው አንተ ሸይዓው ይዛማት ሲሞት ልትሸኘው ነው ልቀብር ስርዓቱን የጠበቀ የሱናን የጠበቀ የቀብር ስነ ስርዓት ይካሄዳል በቃ ይሄንን አደራ ጀዛኩሙላህ እግር መንገዴን የተናገርኩት የጠየቀ ጥያቄ ወንድማችን ምንድነው እኛ ወጣና ነገር ግን ለሟች ቤተሰቦች ስንቅ ምግብ እናዘጋጃለን እንዴት ይታይልናል ምናልባትም አንድ ነገር አለ ለሟች ቤተሰቦች ማዘጋጀትና የተለያየ ነገር ማድረግ ይሄ ነብዩ አለይሂ ሰላቱ ወሰለም የፈቀዱትና ያሉትን ሙሲባ ሲመጣ وقد ثبت عنه صلى الله عليه وسلم انه قال لاهله لما جاء نعي جعفر بن ابي طالب رضي الله تعالى عنه يوم مؤتة جعفر በተገደለ ጊዜ قال ابعثوا لاهل جعفر طعامه لجعفر ቤተሰቦች ምግብ ላኩላቸዋል فقد اتاهم ما يشغلهم هذا من السنه ቢዚ የሚያደርጋቸው ነገር ባተለ የሚያደርጋቸው ነገር ስለመጣ ምግብ የሚያዘጋጅላቸው የለም አዘጋጁላቸው ስለዚህ ለቤት ሰዎች ታዘጋጃላችሁ አንድ ይሄንን ያዙ አካባቢው ግን ተሰብስቦ የሚበላው የሚያጠራቅመው ዛ ድንኳን ጥሩ የሚበላው የለም ይሄ አማ ከሆነ አህሊ الميت يقومون ويصنعون الطعام የቤቱ ባለቤቶች የሟች ቤተሰቦች ምግብ ማዘጋጀታቸው ግን هذا منكر وهم من جملة النياحة كاسلكاشنا كما سلكسنا كتكلكلوا يمدبال قال جرير بن عبد الله البجلي رضي الله تعالى عنه كنا نعد الاجتماع الى اهل الميت وصنعه الطعام لهم من النياحه ምግብ ማዘጋጀትና ለማህበረሰቡ ዛላሉ ማዘጋጀት ይሄንም من النياحه ከማልቀስ ወሰንን ማለፍ ያለበት ማልቀስ ከተከለከለው ውስጥ ይመደባል ከኒያህ ይመደባል ብለዋል ነብዩ አለይሂ ሰላም ከዛ እንቆጥረው ነበር በዘመናችን ይሄ እንግዲህ የረሱል ሱሐቢይ ነው ረዲየላሁ ተዓላ ዐንሁ ስለዚህ እንግዲህ አመጣሽ ለሟች ቤተሰቦች ምግብ ውሰዱላቸው ይሄ ጥሩ ነው ሐታ ገዛ እንኳን እንከለከለ በህክምና ወጪ አውጥቶ ይሆነ ሳንቲም ካላችሁ አገዝ አድርጉ ዲጎማ አይደለም የተከለከለው ወንፈል ነው የተከለከለው 100 ሰጥተህ 100 ለመቀበል መዝግበ አታስቀምጥ እንደዚህ አይነት የለም ቢድዓ ነው የሚሉት ይሄ ተዓውንሳ وتعاونوا على البر والتقوى አገዘው እርዳው ከጎኑ ቁም ቤቱ ባዶ ሆኖ ሊሆን ይችላል በህክምና ወጥቶ ሊሆን ይችላል ከጎኑ ሰንዲ ብትሰጠው ማን ከለከለ 3 4 5 ሆነ አዋጣህ እንካ እቺን ሸፈና አድርግባት ብትለው ማንንም ይከለከለ የለም ይሄንን ነገር ግን እዛ ብር ወተፍ ምናምን ያደረገው ወተፍ አየት ያደረክ እኮ ነው 100 ናት 50 ናት የናቴ እኔ ለናቱ እኮ 100 ብር ነበር የሰጠው አሁን 50 ብር ያመጣልኛል እንዴ በዚህ ብር በወደቀበት ዘመን ይልልሃል لا اله الا الله ወንፈል አይቻልም እሺ እንግዶች ሐሳብ ይመጡ እንግዶች ለሟች ቤተሰብ ከሩቅ እንግዲያ ከመጣባቸው ተከፋፍላችሁ ይዛችሁ ሄዳችሁ አስተናግዱላቸው
እቤት ራሱ ብታስተናግዱላቸው ችግር የለም ይሄ ምንም ጣጣ የለውም ይላሉ አህለ العلم ጠቅለል አድርገው እነ ኢማም ኢብኑ ባዝ ረሂመሁላህ ተዓላ ሲነግሩን ማለት ነው والله اعلم እንግዲህ አካለ ለእንግዲህ ይሄ እንደ አደት መያዝ የለበትም ይላሉ አንዳንድ ጊዜ እንግዲህ እንደዚህ ተባራሪ እንግዲህ በሚኖርበት ሰዓት የምታደርገው ኺድሚያ ወደ ቤት ብትወስድ ብታግዝላቸው ያንን ብታደርግ ችግር የለም ለእንግዲህ ራሱ የቤቱ ባለቤቶች ራሱ ለእንግዲህ ማብላት ይችላሉ እንግዲህ ሶደቃ አይደለም ይሄ ዲያፋ ነው የሚባለው ሶደቃ አይደለም አሁን ለምሳሌ ቀብር ቦታ ላይ ዳቦ ይዘው ይመጣሉ አይቻልም አይበላም ቴምር ዳቦ ንርፎ ቡናው ምኑ የለም ይሄ የለም ይሄ በነብዩ አለይሂ ሰላቱ ወሰለም ጊዜ የለም هذا من البدع እንደ ሰለፍ ሲጠሉት የነበረ ነው ይሄ አይደረግም የለም ይሄን ማለት ነው እንግዲህ አካል እንግዲህ አስተባላ ምን ضيافه ማስተናገድ ነው ሶደቃ የሚባል በዛን ሰዓት ሲሞት እንደዛ አድርጉለት ቀብሩ ላይ የሚባል የለም አልሰሩትም ነው ካነ ኸይር ለሰበቀና ኢለይ الصحابه እነሱ ይቀድሙን ነበር በእነሱ ጊዜ ገንዘብ አጥተው ነው እንትን የሚሰጡት አጥተው ነው ቴምር ጠፍቶ ነው ምን ጠፍቶ ነው አላደረጉትም ካላደረጉት እየቻሉ የተውት አናደርግም በቃ 14ኛ والله አለም 14ኛ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته ኡስታዝ አሁን የምኖረው ሳኡዲ ነው ወደዚህ ከመጣሁ አመት ከምናምን ሆኖኛል የመጣሁት ትምርቴን አቋርጬ ነው ትምርቴን ማቋረጥ አልፈልግም ነበር ነገር ግን 8ኛ ክፍል በጅልባብ ነበር የተፈተንኩት ከዛ ከፈተና በኋላ ኒቃብ ለበስኩ 9ኛ ክፍል የምማርበት ትምርት ቤት ሂጃብ ስለሚከለክል አልማርም አልኩ ቤተሰቦቼ ያንቺ ኒቃብ ምንድነው አንቺ አክራሪ እያሉ አላስቀምጠኝ ሲሉ በባህር መጣሁ እክትላጥ ስለሆነም ወደ አላህ ተውበት አድርጌ ወደ ራሴ ተመለሱ ግን አሁንም ትምርቱን መማር ፍላጎት አለኝ መማር የምፈልገው በኦንላይን ነው ተምሬ የነበረኝን አርአያ አሟልቼ ማህበረሰቡን መርዳት እፈልጋለሁ በተለይ በሴቶች ዙሪያ እና ምን ትለኛለህ ይፈቀዳል ወይስ አይፈቀድም ቁርጤን አውቄ ልቀመጥ መልስልኝ አማና ባረከላሁ ፊክ አንደኛ ኒቃብ አይለበስም አይቻልም ስላሉሽ መውጣትሽ ማሻአላህ ባረከላሁ ፊክ ከዛ ግን በባህር መምጣትሽ ከዲጥ ወደ ማጡ በጣም ካልተረጋገጠው የዝሙት መድረክ ወደ ተረጋገጠው አይነት መምጣትን በጣም ከባድ ነው ራስን በጣም አደጋ ላይ መጣል እህቶች ነው አላህን ፍሩ لا اله الا الله ለወንድም አይመከርም ሴት በባህር ሴት بالله عليكم እንደው በምን አይነት ጭንቅላት በምን አይነት አስተሳሰብ በቃ ሰራሹ ከዚህ በኋላ ያሉት በዚህ እንመክራቸዋለን ከዚህ በፊት ያደረጋችሁ ደግሞ ተውቡ ኢላላህ አለቀ በቃ التوبه يجب ما قبله ከዚህ በኋላ አትወቀሱም ተውበት ካደረጋችሁ በኋላ አትወቀሱም ማለት ይሄ አደጋ ማሻአላህ ተውበት አድርጌያለሁ ትቻለሁ እክትላጥ እንደሆነም ገብቶኛል ብለሻል ባረከላሁ ፊክ ነገር ግን እንደገና ትምህርት በኦንላይን መማር እፈልጋለሁ አላ አዱልኪ አላ احب من ذلك افضل من ذلك ከዚህ የተሻለውን አልጠቁመሽም እምጠቁምሽ تعلمي علم الشريعه ተማሪ አርአያነት በቂራአት አርአያነት በተውሂድ አርአያነት በሱና አርአያነት ሱናሽን ይዘሽ ቂራአት ቀርተሽ አቅሪ ይሄ ነው ለኡማው መድረስ አርአያ ለመሆን ይሄ ነው የሚበቃ يرفع الله عز وجل علماء الشريعه العاملين في الدنيا وفي الاخره الله بሁለቱም ዓለም ከፍ የሚያደርጋቸው የሸሪዓ ዕውቀት ያላቸው ነው إذ قال تعالى يرفع الله الذين آمنوا منكم والذين أوتوا العلم درجات እነዛን ከናንተ ያመኑትን አላህ ደረጃቸውን ከፍ ያደርጋል እነዛንም علم የተሰጡትንም በብዙ ደረጃዎች ከፍ ያደርጋቸዋል ብሏል ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala وقال تعالى انما يخشى الله من عباده العلماء አላህን የሚፈሩት ከባሮቹ አዋቂዎቹ ናቸው እስልምና ውስጥ አዋቂዎች አላህን ባወቁት ቁጥር እየፈሩት ነው የሚሄዱት ለሌላ እምነት ውስጥ ያሉት ደግሞ እያወቁ በሄዱ ቁጥር እየደፈሩ ነው የሚሄዱት እስልምና ለየት የሚያደርገው ይሄ ነው اهل العلم መሆን አስፈላጊ ነው وقل رب زدني علما ዕውቀትን ጨምርልኝ በልና ለምነኝ አላቸው ነብዩን ዱዓ ሲያስተምራቸው ውበት ስልጣን ማዕረግ ምን አይደለም ያላቸው ስለዚህ ዕውቀትን ጨምሪ ይሄንን تعلمي العقيده تعلمي السنه تعلمي الحديث
ሐዲስን ተማሪ በዚህ ታላቅ ሴት ሆነሽ ልጆችሽን እያሳደግሽ ተርቢየተን እስላሚያ ስለዚህ ይሄ ነው ቀሪ ቅርስ የሚሆንሽ እሺ ባዮሎጂ ተማርሽ ዶክተርም ሆንሽ ወይም ነርስ ሆንሽ ወይም ኬሚስትሪ ተማርሽ ኬሚስት ሆንሽ መልፋኢዳ ይሄኮ ሶደቀተን ጃሪያ ከሚባለው ውስጥ ወይንም ደግሞ እኮ اذا مات ابن ادم انقطع عمله الا من ثلاث صدقه جاريه او علم ينتفع به ውስጥ እኮ አይገባም በቃ ለእንጀራሽ ነው የምትሰሪ ለእንጀራ ነው ምን አርአያ ባዮሎጂ ተመረሽ አርአያ ትሆኛለሽ የባዮሎጂ ሴት አርአያ ትሆናለች ይሄ ፖለቲከኞችና ኮተታሞች ያሸከሙን ኮተት ሰው ከዕልም እንዲርቅ ለዚህ ነው ባዮሎጂ እናንተን ቀላቀሉት ተማሪ ማለት እንግርግብ ትውልድ ነው የተፈጠረው እንግርግብ ያልበሰለ ወይ ጥሪ አይደለም ወይ በስሎ ጥሩ የሚበላ አልሆነ ወይ ደግሞ ለዘራ ይሆን እንግርግብ አደረጉት ከዚህም ነክቷል ከዛም ነክቷል አልዘለቀም ዒልም ላይ እንደዚህ አይነት ተማሪ እኮ ነው የፈጠሩብና ጋዜጠኛ የሚመራው ትውልድ የሆነው ለዚህ አይደል እንዴ ተጽዕኖ ለጋዜጠኛ ነው ቅራአት ከቀሩት ዓሊም ከሆነው ይልቅ ጋዜጠኛ ነው የበለጠ ዓለማችን ላይ ተጽዕኖ ያለው በሚሊዮን የሚቆጠር የሚከተለው ማለት ነው ናኡዙ ቢላህ ስለዚህ ያን አይደለም አንቺ የተጽዕኖ ሰው ለመሆን ሸሪዓሽን ተማሪ ሸሪዓሽን አስተምሪ አግቢ ትዳርሽን ያዥ ልጅሽን ውለጂ አሳድጊ በዛ ላይ ሸሪዓሽን ተማሪ ይሄ ነው አው ዒልም ينتفع به ወይ የሚጠቅም ዕውቀት ትተው የሞቱ ሲቀር ተብሏል ቅሪና አቅሪ ካንቺ በኋላ ያሉት ዳዒዎችና አንቺ አቀራሻቸው ባቀሩ ቁጥር ገቢ አለሽ ይሄንን ነው መመክርሽ والله اعلم بارك الله فيك بارك الله فيك 15ኛው 16ኛ السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته ጥያቄ ነበረኝ አንድ ሰው ሙሽሪክ ወይንም ቁቡርይ ሆኖ ኖሮ የመጨረሻ ንግግሩ ላይ ሲሞት ላ ኢላሃ ኢላላህ ቢገጥመው ይህ ሰው ሁክሙ ምንድነው ይህ ሰው ሁክሙ ካልቶበተ ከሽርኩ ካልቶበተ ላ ኢላሃ ኢላላህ አላ ፈመራ ቢላት آخر الكلام من كان آخر كلامه لا إله إلا الله دخل الجنة يتم بالتاتيازو الراوي معاذ بن جبل صحيح علامة الباني في صحيح أبي داود من كان آخر كلامه لا إله إلا الله دخل الجنة قال لك يتم بالتاتيازو من قال لا إله إلا الله صدقا من قلبه دخل الجنة من قال لا إله إلا الله خالصا من قلبه من قال لا إله إلا الله يبتغي بذلك وجه الله من قال لا إله إلا شرط الله እስከዛሬ ሽርክ ሲሰራ የነበረ ቀብር አምላኪ لا إله إلا الله በል አይደለም ምን لا إله إلا الله የሚለውን አስብለው ሽርክ ቀብር አምልኮ استغاثة بغير الله توكل على غير الله ሰለት ለغير الله እርድ እነዚህ ሁሉ ሽርክ ናቸው የሚለውን አስቶብተው ይሄ ከገጠመው ነው እንጂ ይችን لا إله إلا الله አለ ብለን ሶላተል ጀናዛም አይሰገድበትም ጂሃድ የሚከፈትባቸው እኮ እንደዛ ነው ስሙ ይበደም አህባሽ ጋር ጦርነት ብንገጥም እኮ ልንገራቸው ጂሃድ ቢነሳና ብንገጥማቸው لا إله إلا الله ቢል እኮ አይተው ይለዋል እስከዛሬ لا إله إلا الله ሲባል ኡሳማ ሲገለው ለምን ገደልከው የተባለው አይልም ነበር ማዕናዋን ያቋታል ሲሉ ገብቷቸው ነው የሚሉ ስለቀልባቸው አንጠየቅ እነዚህ ግን لا إله إلا الله ብለው በሽርክ አፍርሰዋታል አሁን لا إله إلا الله ሳይሆን እንዴት ሶላት እየሰገዱ አይደል ተሸሁድ ላይ እኮ لا إله إلا الله እያሉ ነው ምንም ጥቅም የላትም لا فائدة لها فائدة የላትም ጥቅም የላትም ለነሱ ማዳሙ ينقضونها بالشركيات والكفريات ስለዚህ لا إله إلا الله ቢሉ ራሱ አይተው لا إله إلا الله ሳይሆን لا إله إلا الله ከሚያበላሽ ነገር ተውበት ማድረግ አለባቸው ይሄንን ይዘን ነው የምንሄደው ባረከላሁ ፊኩም ወጀዛኩም الله 16ኛው 17ኛ السلام عليكم ورحمة الله وبركاته የኔ ጥያቄ መንገደኛ የሆነ ሰው መስጂድ ዙሁር ሲሰግድ እና 3ኛ ረካዓ ላይ ቢደርስ ኢማሙ ጋር ነው የሚያሰላምተው ወይስ 4 ረካዓ መሙላት አለበት አይ ሙሳፊር ሙቂም ጋር ሲሰግድ ሁለቱ ይለዋወጣሉ ሙቂም ከሙሳፊር ጋር ሲሰግድ ሙሳፊሩ ሁለት ሰግዶ ያሰላምታል ዙሁር አስር ኢሻ በሚሆኑ ጊዜ እሱ ሁለት አምጥቶ ያሰላምታል ሙሳፊሩ በተቃራኒ ደግሞ ሙሳፊሩ ሙቂሙን ባለ 4 ረካዓዎችን ቢከተለው ኢማሙ ሲያሰላምት ተነስቶ የቀረው ያመጣል
አንድ ረካዓ የሚቀረው ሁለት ረካዓ የሚቀረው ሶስት ረካዓ የሚቀረው ያመጣል። ተሸሁደል አወል ላይ ቢያገኘውና ከዛም በኋላ ሁለት ረካዓ ከሙቂሙ ጋር አብሮ ቢያመጣ ሙሳፊሩ ለሱ እኮ ሁለት ሰገደ በቂው አይደል እንዴ አንልም ይሙላ። ይሄ ነው ዋናው ነገር። ግን ከፊል አህለል ዒልሞች ሁለት ከሰገደ አብሮት ይበቃዋል የሚሉ አለ። ነገር ግን የለም መሙላት አለበት፣ አራት ረካዓ መሙላት አለበት። لما روى الإمام أحمد في مسنده وكذلك الإمام مسلم في صحيحه رحمة الله عليهما أن ابن عباس سئل عن المسافر يصلي خلف الإمام المقيم كمقيم بهالا عند مسافر سيسجد 4 عرات سلمسجد ويصلي مع صحابه المسافر وشبيكيዎቹ ጋር ሲሰግድ ረካዓተን ሁለት ስለመስገዱ ተጠየቁ። فقال هكذا السنة ዋቸው ሱናው እንደዚህ ነው አሉ። ለምንድን ነው እኛ ሙሳፊር ስንሆን ሙሳፊር ለሙሳፊር አብሮ ሲሰግድ ያው ሁለት ረካዓ ነው የሚሰገደው። ሙሳፊር ግን ሙቂምን አገር ውስጥ ተቀማጭ ባለ አራት ሰጋጁ ጋር ሙሳፊሩ ሁለት መስገድ የተፈቀደለት እሱ ጋር በሚሰግድበት ሰዓት ለምን አራት ያደርጋል አሏቸው። هكذا السنة ሱናው እንደዚህ ነው አሉ። ولعموم قول النبي صلى الله عليه وسلم إنما جعل الإمام ليؤتم به فلا تختلفوا عليه متفق عليه። ከዚህም አስል ስንነሳ ስለዚህ ሞልቶ መስገድ ነው ያለበት ይላሉ አህለ العلم وكذلك بهذا افتى به العلماء ታላላቅ ሊቃውንቶች እነ ኢማም ኢብኑ ባዝና ሌሎችን የመሰለ እነዚህን استدلال በማድረግ ይሄንን ፈትዋ ሰጥተዋል ነው መላችሁ። والله اعلم። 18ኛ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته። አንድ ሰው ከባንክ በብድር መልክ የዕቃ ግብይት ማድረግ ቢፈልግ ሸሪዓውን በጠበቀ መልኩ ወለድ የሌለው የሚሆነው እንዴት ነው? ለሰውየው ውክልና ሰጥተው ዕቃውን ያመጣል፣ ከዛ በኋላ እኛ ጋር ውለታው ይጨርሳል ይላሉ። እንዴት ይታያል? ወላሁ አዕለም። አላውቅም ይህንን የባንክ አሰራራቸው ማለት ነው። ሰምቻቸዋለሁ፣ ሆን ብዬ የሆነችም ነገር ሰማሁ፣ ግን ግልጽ አይደለም። እንዳለ በፕላስተር የተያያዘ እንዳለ ማለት ነው። ለምሳሌ አሁን አንድ የነገርኳችሁ ነገር አለ። ኢትዮጵያ ንግድ ባንክ፣ አቢሲኒያ፣ ዳሽን ባንክ ከማስቀመጥ ይልቅ ዘምዘም፣ ሂጅራ ባንክ እነዛ አስቀምጡ። ለምን ተቅሊል የሚባል ውስጥ ትገባላችሁ? የተሻለ ስለሆነ ማለት ነው። ምናልባት አራጥ አለበት የሚል እንኳን ግልጽ ነገር ባይኖርም እንደው ምናልባት የሆነ ሸክ ቢኖርብንም ግልጽ ከሆነው ይልቅ ይሄ ይሻላልና ሌላ አማራጭ ከሌለን ማለት ነው። ይሄንን በዚህ ነግሬያችኋለሁ። እንደ ስራ ግን እነሱ ሲሰጧችሁ ሲኖትራክ በ10 ሚሊዮን ከዋናው ከድርጅቱ ተረክበው ላንተ በ11 ሚሊዮን ሰጥተው አንተ ውጭ ላይ ሽጠው አትርፈው ብለው የሚሰጡት ይሄ የገበያ ስልት ግልጽ አይደለም። ቂራጥ ወይንም ሙዳረባ የሚባለው ቀጥታ ቂራአት ላይ የምንቀራው በኢጅማዕ ሰርታለች የሚሉ ሸይኹል እስላም ኢብኑ ተይሚያ ነብዩ አለይሂ ሰላቱ ወሰለም ኸዲጃም ጋር አድርገውታል፣ ሷሃቦቻቸውም አድርገዋል። በጃሂልያም ጊዜ ይሰራንበት አቀረሁ ለእስላም እስልምና አረጋግጦታል የተባለው ቂራብ ትርፍ የጋራ ወይም ሙዳረባ በሉ የኢራቆችና ሂጃዝ ገለጻሉ ልዩነቱ እና ይሄ ገንዘብ ከሰውየው ለምሳሌ ለኔ 100 ሚሊዮን ታበድረኛለህ ትርፍ የጋራ እንላለን። 100 ሚሊዮን ተሰጠኝና 100 ሚሊዮኑን ዕቃ መጣሁበት 110 አተረፍኩ። 110 ባተር እኩል ከተባለ ትርፉ 5 ሚሊዮን እንካፈላለን። ካፒታሉ ግን የኔ አንተ በእውቀት እኔ በካፒታል ወይም አንተ በካፒታል እኔ በእውቀት ትርፍ የጋራ 1/3ኛም በለው እኩልም በለው የተስማማንበት ትርፉ ላይ ብቻ ነው የምንጠለጠለው። ይሄ ግልጽ ነው። ይሄንን ግን ባንክ ቤት ሲሰጥህ ግን ዕቃ ነው የሚሰጥህ። ዕቃ ሰጥቶ ዕቃውን አትርፍ የሚሰጡህ በዕቃ ላይ ነው እንጂ ብሩን ቀጥታ ካሹን አይሰጡህ። ይሄ ከጥንቃቄ አኳያ ሊሆን ይችላል እነሱ እያደረጉት ያለው እንግዲህ ከትርፍም አኳያ ከጥንቃቄም አኳያ አወሳስበው ነው ያገናኙት። እኔ ይሄ ግልጽ አድርጌ የምነግርህ ለኔ ግልጽ አይደለም፣ አልገባኝም። አጭሩም ማለት ነው አሰራራቸው ለኔ ግልጽ አይደለም፣ አልገባኝም። ካሁንም በፊት ተናግሬያለሁ። ይሄ እኔ አልገባኝም። ግን ቂራብ ነው ብለው የሚመጡት አያያዘው በፕላስተር በተለያየ ነገር አያይዘው አቋሎችን ምን ጠግነው ያመጡትን ሰማሁና ገረመኝ። የበለጠ እሸክ ውስጥ ገባሁ። ስለዚህ
እኔ አንድ ነገር ሌላ ስራ أن الحلال بين والحرام بين وبينهما مشتبهات لا يعلمهن كثير من الناس فمن اتقى الشبهات فقد استبرأ لدينه وعرضه ومن وقع في الشبهات وقع في الحرام كالراعي يرعى حول الحمى يوشك أن يقع فيه ይሄ ነው ምንግሪ ይሄ ነው እንደዚህ አይነትና አሰራር ራቅ ወይ ሐላል ነው ሐራም ነው ብዬ ያራተ ነጥብ አላስቀምጥም ማንበብ ማየት መረዳት ይግድ ነው ትኩረት አልሰጠሁም ኢንሻአላህ በቀረው በደም باذن الله عز وجل ኢንሻአላህ መለከታለሁ ያለውን ሞጁል ያለውን باذن الله عز وجل ኢንሻአላህ ከዑለማዎችን ምን ብለዋል በእንደዚህ አይነት ሁኔታ ላይ ያሉ ፈትዋዎችን ኢንሻአላህ መለከታለሁ እስከዛ ግን ይሄ ነው ያለኝ ኢንፎርሜሽን ማለት ነው 19ኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ ጥያቄ ነበርኝ ወአለይኩም ሰላም ወራህመቱላሂ ወበረካቱ ትዳር ከያዝ 5 አመቴ ነው ከባለቤቴ ጋር 3 አመት አብረን ኑረናል አንድ ልጅ አለን ግን አንድ ቀንም ተግባብተን አልኖርንም ዝም ብለን የቃቃ ጫወታ ነው ህይወት ነው የምንኖረው እና በቃ እንለያይ ስለው እናስተካክል ይለኛል እሺ ብዬ ስንኖር ምንም የሚቀየር ነገር የለም ቤተሰቦችንም ሄዶ መጠየቅ በስልክ እንኳን አይጠይቅም አናገራቸው እና ፍቺ ብጠይቅ حرام ይሆንብኛልን ባረከላሁ ፊክ ዋናው ቤተሰቦችን አይጠይቅም ቤተሰቦችን ነሽን የመጠየቅ ግዳጅ የለበትም ይሄን ነው እኮ እንደ ኑሮ ነው እንጂ እንደ ትእዛዝ አይደለም እንደ ሁክም አይደለም እንደ ኑሮ እንደ ማህበራዊ ህይወት ትዳራችሁ እንዲሰም እንዲያምር ማሞያ ስለሆነ ቅመም ስለሆነ አንቺም የሱን ቤተሰብ እሱም ያንቺን ቤተሰብ ማክበር ይመለከታል ይሄ ጥሩ ነው እንደ ምክር ነገር ግን ቤተሰቤን አላየም ተብሎ ፍቺ አይጠየቅም ሌሎች ያሉብሽ ችግር ግን ላይ ያልሽኝ ምንድነው አንግባባም ብዙ ጊዜ አስተካክለዋለሁ አያስተካክልም ችግር ካለ اذا كنت مظلومة يجوز لك ان تساليه الطلاق ልትጠይቂው ትችያለሽ ፍትሃኝ ብለሽ ልትጠይቂው ትችያለሽ መظلوم ከሆንሽ ተበዳይ ከሆንሽ ችግር ካለብሽ ነብዩ አለይሂ ሰላቱ ወሰለም ايما امراه سالت الطلاق من غير ما باس لم ترى رائحه الجنه ብለው ረሱል አለይሂ ሰላቱ ወሰለም የተናገሩት اذا لم يكن لها الا شرعيه شرعዊ ምክንያት ለሌላት ሴት አለበለዚያ ሸርዒ ምክንያት ካለሽ መጠየቅ ትችያለሽ ፍች ነው ለምሳሌ ጠላሽ እንዳትበዲው ፍትሃኝ ማለት ትችያለሽ ከጠላሽ አዛ ካደረገሽ وكذلك حرام በአደባባይ ከሰራ وكذلك ሙስኪራትን አስካሪ መጠጥ የሚጠጣ ከሆነ وكذلك ጫቃሚ ከሆነ ይሄን ፍትሃይ በይ ያልፈታም ካለ በግድ ተፈቺ ለዚህ አይነት ሰው ጋር ተቀመጪ ግድሽ ነው بل تغيض كثيرا ما يبلطم محبام كللش فكر كللش እበድለዋለሁ እኔ አላሟላለትም እምትይ ከሆነ كما فعلت زوجة ثابت بن قيس የثابت بن قيس ባለቤት ፍቺ ጠየቀች طلبت من النبي صلى الله عليه وسلم يفرق بينها وبينه ነብዩን አላያዩኝ አለች ምንድነው ምን ሆነሽ ነው ሲሏት እኔ ኹሉቅን አልጠላሁ የዋህ ነው ምስኪን ነው ደግ ሰው ነው ያስብልኛል ይወደኛል ነገር ግን ወንዶች መካከል ሳይው አጭር ነው ወዲህ ጥቁር ነው እኔ ያልተመቸኝም ማለት እንደዛ ከሆነ ደግሞ ውስጤ ካልተቀበለው ልበድለው እችላለሁ እኔ አክረሁ الكفر في الاسلام ነው ያለችው እስልምና ውስጥ ከገባው በኋላ ኩፍርን እጠላለሁ ኩፍርን ኒዕማ ይላል ዑለማዎች ሲናገሩ ስለዚህ ይሄ ስለሆነ ጀነት ተመስክሮለታል እኮ ጀነት የተመሰከረለት ነው ثابت بن قيس ማለት የሚገርማችሁ مع ذلك ግን እኔ ያልወደድኩም ማለች خلقም አልጠላም ስለ ዲኑ መጣላው መቃወመው ነገር የለም ግን ውስጥ ያልተቀበለው ምን ይፍታኝ አለኝ ነብዩ አለይሂ ሰላቱ ወሰለም አይ በቃ እና ሐዲቃ ያ ረሱላህ በቃ ፍታት ሲሉት እንደዚህ ይያለች ነው አታክልት የሳይሰጥቷል አታክልቱን ተመልሽለታለሽ አሏ ተመልሳለሁ አለች መለሰች ተላያዩ በቃ ይሄን ሁሉ እመጣው እነሱ ስለዚህ አንቺ ጥላቻ ወይ ውስጥ ሻለ መቀበል መጀመሪያ ግን የምንመክረው እስፒሩ ትዳር ሶብር ይጠይቃል አለበለዚያ አሁን እቺን ጀዋዝ እኔ እንዴት ተጠየቅኩ ስለሆነ የምመልሰው አንዳንድ ጊዜ ወደ ምክርም የምገባው እኮ ከጥያቄው አንፃር መመለስ ቀጭ ፊትለፊት ቶሎ ቀጭ አድርጌ ማለፍ እችላለሁ ግን መስመር እየፈለጋችሁ ከአንድ ሰው ከጠላሽው
ፍቺ ጠይቂው ብሏል ኡስታዝ ብቻ አትበይ ሶብሪ የሚልም ዲዕዋ አረጋሽ ሶብሪ መጀመሪያ ታገሽ ትዳር ሶብሪ ይጠይቃል ትዳር ሁሉ ጊዜ አልጋ ባልጋ አይደለም ትዳር ሁሉ ጊዜ ጥጋብ ሁሉ ጊዜ ደስታ ሁሉ ጊዜ በቃ ማር የሚጠጡበት ወተት የሚጎነጩበት እንው በቃ ስጋ የሚበሉበት ሁሉ የተተረፈረፈ ትራሱ ምቹ ብርድ ልብሱ የደላ ቤቱ ያማረ አድርጋችሁ ለዛ ሁሉ ጊዜ አትቁጠሩ በቃ ሶበር አድርጉ ታገሱ ስንት ነገር ሱሐባ እኮ ይደርስባቸው ነበር ታገስ ይላሉ በዛ ነገር ግን አማራጭ ከሌለና ህይወት አደጋ ላይ ይወድቃል ከተባለ ነው ሌላ አቅጣጫ ምትጂ ከሆነ መጠየቅ ሸርዓን ይፈቀድልሻል አለው والله አለ ሃያኛ እና የመጨረሻው የዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ ሲህር ቢደረግበት አንድ ሰው እና በዲኑ ቢሸሽ ተጠያቂ ነውና ተጠያቂ አይሆን ድግምት ተደርጎበት ታሪከ ሶላት ቢሆን ድግምት ተደርጎበት ሶስቱ ስላሴ ቢል ድግምት ተደርጎበት ቤተ ክርስቲያን ቢሄድ ድግምት ተደርጎበት ገብርኤል ያዲነኝ ቢል አይከፍልም ከአቅሙ በላይ ነው አይችልም ድግምት አስገድዶት ከሆነ ራሱ ስቶ ከሆነ ማለት ወዲ አደጋ ወዲ እብደት ውስጥ ራሳቸውን እኮ ሲንተን ሲላቸው በጨለማ ተነስተው እነዛ የሚፈሩ ሴቶች በጨለማ ብቻውን በቀብር መሃል ትሄዳሉ ብቻውን ለሊት ተነስታ ይሄን እንደዚህ በሆነበት ሰዓት አሁን ቤተ ክርስቲያን ይወስዳቸዋል አሯሩጡ ይሄን ማለት ነው اذا ارتد الانسان تحت تاثير السير فلا اثم عليه لعدم الاختيار مرجع له يقول ابن عثيمين رحمه الله تعالى في شرح قوله فزاد من يلالو فمن ارتد عن الاسلام وهو مكلف مختار مرطو عقم عدم عقم هوان درسو ወደ ኩፍር ሄደ ሙርተድ ይሆናል مكلف ከሆነ بلوغنا الدرجة كدرس عقل كله فإن كان غير عقل ساكن له فلا حكم عقل بل له لا حكم يلم لأنه مجنون والمجنون لو قال إن الله ثالث ثلاثة الله سلاسينه اغزيابي رجاله سيلفل بالسماء مريم درشدين من ما يهون أو إن الله اثنان أو إن الله ليس بموجود الله من بالي يلم بيلم راسه أو ما أشبه ذلك مما يكفر به العاقل عقلኛ ሲናገር የሚከፍርበትን እብድ ቢናገረው ምንም አይሆን የሰከረ እዚህ ውስጥ እነማን እንደሚገቡ ታውቃላችሁ ولا فرق بين ان يكون فقد عقل بالجنون በእብደትም አቅሉን ይጣ او بغير ذلك فلو فقد عقله بآفة غير الجنون ከእብደት ውጭ ባለ ነገር ቢያጣ አቅሉ ይሄው እነ አስማት ድግምትን ይመስል ድግምት ተደርጎበት አቅሉን እንደዚሁ በሽምግልና ቢያጣ አርጦን ይመስል ዝም ብሎ ቢለፈልፍ ማለት ነው ወደ ህፃነት ይመለሳል ወይ ቢሹርቢ ሙስኪሪን لا يدري غير علم به ሳያቅ ውሃ መስሎት አረቅ ይጠጣ ድንገት ጠጣው ወይ ደግሞ አንቆት ለማወራረጃ ብሎ ሲጠጣ ሰከረ በማያቀው ነገር በማይወቀስበት ነገር አቅሉን ቢያጣ ከዛ ተነስቶ የሆነ ነገር ክልክል ነገር ቢሰራ ተጠያቂ አይደለም ነው ይላል እንግዲህ لا يكلف الله نفسا الا وسعها نفسን ያለ አቅሟ አይጠይቃትም በአቅል ያልቻለችው ነፍስ እንደዚህ አይነት ወንጀል ውስጥ አትገባም አይገባም ነው والله اعلم بهذا القدر اكتفي السلام عليكم ورحمه الله وبركاته እናንተም ምንም የምንጠቀም አላህ አድርገን በሰማነው የምንጠቀም አላህ አድርገን ከተሳሳትኩ فمني ومن الشيطان ትክክለኛው ከተናገርኩ ደግሞ فمن توفيق الله عز وجل وأنا تائب في الحياة وبعد الممات إن شاء الله كحديث كقرآن قال يميقاج نقر كتناقركن مرجع كالله لما توبت لما ملس ودي حق لما ملس زقجوني منهج يميهن فقه يميهن بزلين يالله إن شاء الله بإذن الله عز وجل ታላቅ ነገረኝ ታናሽም ነገረኝ ሴትም ጠቆመችኝ ወንድም ጠቆመኝ ሽማግሌም ነገረኝ ወጣትም ነገረኝ ካጠፋሁት ነገር ለመመለስ ዝግጁ ነኝ بإذن الله عز وجل إن شاء الله እና ደግሞ ሰው እንደመሆኔ ሰው ፍጹም አይደለም እንኳን እኔ አይደለም انا لست محمد بن عبد الله እኔ እውነተኛው ሙስጠፋ ሳይሆን ሌሎች ጋር እንዳይቀላቀል ሙስጠፋ የተባልኩት ነኝ ነብይ አለይሂ ሰላቱ ወሰለም ብቻ ናቸው ማዕሱም እሳቸው ናቸው ረሱል አለይሂ ሰላቱ ወሰለም ከዛም በኋላ ያለ ከኔ በላይ من هو اكبر واجل منه ምንም እንደው ልወዳደረው አይደለም ለቀርበው ማልችለው እንደ ምሳሌ ማልነሳ ጎን ለስሜ የማይጠቀስ ትልቅ
ዋርካ የሆኑት ዑለማዎች እንኳን ስተተላይ ይወድቃሉ ይመለሳሉ كما فعل ابن عثيمين رحمه الله تعالى توبة تساسات توبة አደረጉ وكذلك عبد المحسن العباد تساسات توبة አደረጉ يتراجع تعلمنا من العلماء الرجوع عن الأخطاء لا نتمادى في الأخطاء يا عبد الله يا أمة الرحمن إن شاء الله بإذن الله عز وجل إيه نو منهجاتنا إيه نو أكايداتنا ودو حالا ما ندم ما نافرمن مذبذب ይለኛል ብዬ ቅንጣት አልጨነቅም ምንም አይመስለኝም እብዶችህም ቢሉ انا لا اتعجب ለምን ብዙ محرمات ብዙ ሙኻለፋት ሰርተው አደባባይ ላይ አይመለሱም ለምን ትናንትና ይቻላል አለ ዛሬ ተመለሰ ነገ ደግሞ ሲያበላሽ ደግሞ ሲመለስ አላ አለይስ هذا ተዘብዙበን ተዘብዙባል አላህ ተመለሱ ይያለ ያ አላህ አራት አመት ዘንድሮም ተበትሽ ቀጣይ ወነጀልሽ ደግመሽ ተበትሽ ቀጣይ ወነጀልሽ አረ በቀኑ ልበልሽ 30 ቀን አለው አንድ ወር አይደል ዛሬ ተበትሽ ነገ አጠፋሽ ማታ ተበትሽ ጧት ወነጀልሽ እንደገና ማታ ተበትሽ ጧት ወነጀልሽ በ30ው ቀን 30 ጊዜ ሰርተሽ 30 ጊዜ ብትወብጪ አላህ ይቀበላል አየቱሃል ሙዘብዘባ አይልም አላህ ቱቡ ኢላላህ ግን ስትወብጪ ቁርጥ አድርጊ ስትወብጥ ቁርጥ አድርጊ ከዛ ነፍስያ ገፍትሮ ብትወድቅ ትናንትና ተወብተ ዛሬ ትመለሳለህ እንዴ ተብሎ አላህ Subhanahu Wa Ta'ala አይገፈትርም ሙዘብዘብ ብለው የሚሏቸው ተውበት አላርጂክ የሆነባቸው ሰዎች ናቸው መመላለስ የመሰላቸው ሰዎች ናቸው ስለዚህ ኢንሻአላህ باذن الله عز وجل بهذا القدر اكتفي بارك الله فيكم الله سبحانه وتعالى جنة الفردوس الله يسبسبن الله يسبسبن بارك الله فيكم وجزاكم الله خير الجزاء